ጣና አካባቢ ወይ አባይ በረሃ ውስጥ ካሉ እንጨቶች ላይ የዘራ ብሩክ ጸጉር ሆኖ እሱኛው ሊሰጡ ይችላል። ጥፍሩን ግን ቤተክርስቲያንሽን መጠየቅ ያለብሽ፣ ወደ እኔ ሳይሆን መጠየቅ ያለብሽ። ጥፍሩ የት ይገኛል? ቤተክርስቲያንሽን ጠይቂ። እኔ ግን ጥፍርና ጸጉር አስሮ ሰው 22 ትውልዱ ተድኖ መንግስተ ሰማያት ይገባል ከዘላለም እሳት ይድናል ይላል። ስለዚህ አንዱ ነገረ ድህነት ያድል ወይ ነው ብያልኩት። ስለዚህ በኦርቶዶክስ ነገረ ድህነት ሁለት መንገድ አለ። አንደኛው መንገድ መጽሐፍ ቅዱስን መሰረት ያደረገ ማመን፣ መጠመቅ፣ ሜሮን መቀባት፣ ቁርባን፣ መልካም ስራ እንደዚሁም ፍታት እውነት ነው አልሽኝ፣ ከዛ ይድናል ይሄን ያደርጋል። መንገድ ሁለት ድርሳናት፣ ገድላት፣ ታምራት እነዚህ መጽሐፍቶች ነገረ ድህነትን ያስተምራሉ ይስልሽ? አዎ አልሽኝ። ምን ብለው ያስተምራሉ? በሃይማኖት መጽናት፣ ገድላትና መጽሐፍቶችን ማመን የዘላለም ሕይወት ይሰጣሉ። መቃብር ላይ መቀበር፣ መሳለም፣ የተቀበረም የዘላለም ሕይወት ያገኛል። አንድን ጻድቅ ሰው ጥፍር ወይ ጸጉር ያስረብ ይስልሽ? ይሄ ጥፍር የለበለሽ እስቲ ይኸው መጽሐፉ ስሬ እኔ ጋር ያለ መረጃ የለም ምንም ነገር የሚወራ ወገኖች ይላል። የኦርቶዶክስ ነገረ ድነት አንደኛው ይኸው፣ የኦርቶዶክስ ነገረ ድነት ሁለተኛው ይኸው። እሱ አንተ ያልከው ነው የኛ የተማርነው። ይኸው አስቀምጬ እነዚህ መጽሐፍቶች ነገረ ድነትን ያወራሉ፣ መጽሐፍ ቅዱስም ነገረ ድነትን ያወራል። ኦኬ ይሄውን እዚህ ጋር ያለው 80 አሐዱ መጽሐፍ ቅዱሳችሁ ነው። ይሄ የኦርቶዶክስ መጽሐፍ ቅዱስ ነው 80 አሐዱ። ይሄም የኦርቶዶክስ ታሪክሳን ገድል ነው። ይሄም ነገረ ድነትን ያወራል፣ ይሄም ነገረ ድነትን ያወራል። በዚህም በማመን የዘላለም ታገኛለሽ፣ በዚህ ካልተሳካልሽ በዚህም ደግሞ አምነሽ ያው ጥፍር አስረሽ ገሃነመ እሳት ትገቢያለሽ። አትድኝም፣ ያው ገሃነመ እሳት ትገቢያለሽ። እውነቱን ስነግርሽ እሱ ግን 22 ትውልድሽ ይድናል ብሎ ይልሻል። ጥፍር ከፈለግሽ በአተላ ሳይሻለው፣ አተላ ብቻ ሳይሆን የሰው ላብ ይሄ ላብ አለ እስከ ሰውነት የሚወጣ የሰው ላበት የሚባለው ማለት ነው። ሁሉ ከክርስቶስ ደም እኩል ሆኖ አንቺን የዘላለም ሕይወት ሊያስገባሽ ተጽፎልሻል። ተቅማጥ አለ፣ ላብ አለ፣ ጥፍር አለ፣ ጸጉር አለ፣ አተላ አለ፣ ፍርፋሪ አለ፣ ምን የሌለ ነገር አለ። እያንዳንዱ ቆሻሻ ነገር በኦርቶዶክስ ቤተክርስቲያን ገሃነመ እሳት ሳይሆን መንግስተ ሰማያት ታስገባቸዋለች ብላ በገድላቱ ላይ ተጽፏል። ነገረ ድህነት ክፍል 2 ገድላት ድርሳናትን መሰረት ያደረገ ነገረ ድህነት ትምህርቶች አሉ። ነገረ ድህነት ክፍል 1 መጽሐፍ ቅዱስን መሰረት ያደረገ እነዚህ አሉ። ይሄ ሁለቱ መንገዶችሽ እንደዚህ ቢጠራው ስለዚህ ነው። አሁን ቀጥይ ለህዝቡ ተናገሪ ማለት ነው። ጻድቅ እኛ ጭጭ ብለን አንተ እንደምትለው ቢሆን እኔ ኦርቶዶክስ አልሆንም ነበር። አንተ እዚህ ላይ እንደጻፍከው ቢሆን ግን እውነታው እሱ አይደለም። ኦኬ እውነቱን ነው ገራቸው አይደለም፣ ግን ትርጓሜ አለው። አሁን እኔ ሁሉ ጊዜ ትክክል አሁን የዘራ ብሩክን ጥፍር ከየት እንደማገኝ እጄ ጠይቃለሁ፣ ይመለስልኛል። ኤርሚ ለምንድን ነው ጴንጤ ሆኜ ያልቀረሁት? እየመጣው ስማት ስሄድ የሚመለስልኝ መልስ ስላለ ነው። ኦኬ አሁንም ሄደሽ ትጠይቂያለሽ ማለት አይቀርም መጠየቄ። እኔ የተማርኩት የኦርቶዶክስ ነገረ ድህነት ልንገራችሁ። አይ ጥፍሩን ብቻ አይደለም የተክልዬስ ተቅማጥ የት ይገኛል? እሱም ውሸት እንደሆነ እኮ እሱ እኮ እንደዚህ የሚል የለም እኮ። ኧረ ተው እውነትሽን ነው። እሱን አሁን ጊዜ የለኝም። አዎ ከመዝሙር ያሬድ ጋር ብዙ ዲቤት አድርጋችሁ እኮ ህዝቡ ብዙ ተማሯል። ኧረ ዲቤትም አላደረግንም። ፈርጥጦ ነው ላጥ ብሎ የወጣው ከዮኒ ቤት። ኦኬ ዮኒ እንደውም ወደ ጌታ መጣ እኮ። ገድላትን እኮ ትርጓሜ ያስፈልገዋል። ታዲያ ሊቃውንቱ እኔ ሳሎን አላቸው እኮ። አንተ መጽሐፉ ስታመጣ የገድሉን ትርጓሜ አብረን ነው ይዘመጣል። እህቴ ጸዲ ይቅርታ አድርጊልኝ። ዝም ብለሽ ለመታረድ እንደሚነዳ በግ ወደ ቄራ አትነጂ። ሲኦል ወደሚባል ቄራ አይንሽ። አእምሮ ተሰጠሽ፣ ልብ ተሰጠሽ። እኩዩን ከሰናይ የክርስቶስን ከቤልሆር ከዳቢሎስ ጽድቁን ከኩነኔ እውነትን ከሐሰት ለይተሽ መራራውን ከጣፋጭ ኦኬ ለይተሽ እንድታውቂ ነው። 5ቱ ስሜት ሕዋሳቶቻችን እንኳን የተሰጡን ጣፋጭና መራራውን፣ ሻካራና ለስላሳውን፣ የሚታየውን በማየት የሚዳሰውን በመዳሰስ አጣርተን እንድናውቅ እግዚአብሔር በጣም ብዙ ነገሮችን ሰጥቶናል። መንፈሳዊ ዓለም ላይ እንደዚህ አይነት ነገር እየተነገረ ቅድም አይልም አልሽ። ውሸትህን ነው ኤርሚያስ ትይ ነው ታወሪያለሽ። ሰጣሽ መጽሐፉ ግን ስራ ያለ ኤርሚያስ ዝም ብሎ በስሜት የሚያወራ መስሏችሁ ማለት ነው። ብሎ ነገር የለም፣ እንደዛ ብሎ ነገር የለም። በስሜት ማውራት የሚባል ነገር የለም። ያለ መረጃ አንዳችን ማውራው ነገር የለም። ስለዚህ ምንድነው ነገረ ድህነት በኦርቶዶክስ ሁለት መንገድ ነው። እሺ በቃ አሁን ነው ይቀጥል ኤርሚ። አሁን የፕሮቴስታንት ነገረ ድህነት
ወዲያው መዳን ነው። የእናንተን ጨርሼ የእናንተን አርጊና ከዛ የኛን አንቺ በኋላ ስጠይቂኝ ልክ እኔ ትልቁ ላይ አርጌ ከፈለግሽ ሐሳብሽን እንደዚህ ነው እንደጻፍኩት የፕሮቴስታንት ነገረ ድነት ብለን በሁለት ክፍል ወይ በሶስት ክፍል ወይ በአራት ክፍል ሊሆን ይችላል ይዶን ነው እሱን አንቺ የምታውቂውን ታጻፍሽኝ በኋላ ከዛ እኔ ደግሞ በዛ ላይ መልስ እሰጣለሁ ማለት ነው። አሁን የእናንተ ነገር አያይዤ እኮ ኤክስፕሌን እንደፈለኩ ኤክስፕሌን በመጀመሪያ የእናንተ ኖ ፕሮቴስታንት ማለት ኦርቶዶክስ ነው እንዴ? ኦርቶዶክስ ማለት ፕሮቴስታንት ነው? የኛ ነገረ ድነት ልንገራችሁ። የኛ ነገረ ድነት ሰው ጸድቀናል በክርስቶስ ኢየሱስ ቤዛነት ጸድቀናል። ግን ጸድቀናል ብለን በዛው የሚቆም አይደለም። ድህነት ይቀጥላል። እንደ ቅዱስ ጳውሎስ እንደተናገረው የኋላዬን ትቼ ወደፊት እዘረጋለሁ እንዳለ እለት እለትኛም በጽድቅ ስራ እየተመላለስን እስከ መጨረሻው ድረስ ከቅዱሳን ጋር እንሮጣለን። ገድላት፣ ድርሳናት ሩጫችንን ያቀላጥፉልናል። በትራኩ ቀጥ ብለን በትራኩ ውስጥ እንድንሮጥ ያደርጉናል እንጂ እነሱ ገድላት፣ ድርሳናት ብቻ ወደ መንግስተ ሰማያት ያገቡናል የሚል የኦርቶዶክስ አስተምህሮ የለም። እነዚህ የተጻፉት ትርጓሜ ያስፈልጋቸዋል። እኔም ገና በመማር ላይ ነኝ። ኤርሚያስ ግን እንደሚለው አይደለም። ይሄን እውነት እናገራለሁ። ይሄ ኤርሚያስ እንደሚለው ጥፍር አስረን የምንገባበት መንግስተ ሰማያት የለም። በክርስቶስ ኢየሱስ በማመን ጸድቀናል። ጽድቃችንን ደግሞ እየሮጥን እስከ መጨረሻው እንጨርሳለን። ይሄ ነው እንግዲህ እኔ ኦርቶዶክስ ነው በዚህ አስተምሮ ምክንያት ነው። አንድ ሰው ማነው ከይቅርታ ጋር አንድ ሰው የሚወርድልኝ? አንድ ዲያቆን ታች አለ ይመስለኛል። አስገባው አንድ ሰው እኔ ልወረደ። ኤርሚዬ ተባረከው። እሺ ሶሪ ቴንክ ዩ ተባረከው ለምን? እሺ አንድ ዲያቆን አለ። እሺ ቆይ የት ሄድክ ዲያቆኑ? እንዴ ልክ አንድ ዲያቆን አለ ብዬ ስል ላፍ ብሎ ወረደ። ገስት ላይ አይቼው እስክመለስ ድረስ ወንድሜንም አስወርጀው። ዲያቆኑና ማን ሚዲያ ነው የምትባል ዲያቆን? አቤቱ ጌታዬ፣ ገድላት ባይኖሩ ኦርቶዶክስ ትሆን ነበር። ኤርሚያስ ኤርሚ ወደፊት ዝም ብለህ አንዳችንን አስወርደህ ወዲያው ፒክ ነው ማድረግ ያለብህ ሳትነግራቸው። እሺ እኔ አንዳንዴ አሁን ሰው በጣም ሴንሲቲቭ ሆነ ወንድምነትና ኤንዌሽ ሳስወርድ ምን አድርጌ ነው ምን በድዬ ነው በውስጥ መስመር የሚጻፍልኝ? እኔ ማናችሁ ምንም በድላችሁኝ አይደለም። ቦታው እኛ ስንይዘው ሌሎችን እንዲገቡ ቦታውን ስለምፈልገው ነው እንደዛ ያደረኩት እንጂ ማንንም በድዬ ማንንም ንቄ ማለት ድምየው ምንም ጊዜ እኔን አስወርደኝ። እሺ ምንም ጊዜ እኔን አስወርደኝ። እሺ ቴንክ ዩ ወንድምና ተባረክልኝ። በቀነት ስለምትረዱ። እሺ ኦኬ ጻዲ ምንድነው ያው መልስ ይሄው ነው። በቃ ኤርሚያስ ውሸቱን ነው ብለሽ ያልሽው ይሄን ሁሉ እንደው ለምን? ምክንያቱም እኔ ኦርቶዶክስ ነኝ። ሂጄ እሄዳለሁ ቤተክርስቲያን፣ በሰንበት ትምህርት ቤት ትንሽም ቢሆን ተምሬ አድጌያለሁ። አንተ እንደምትለው እንዲህ በዘራብሩክ ጥፍር፣ በጺም፣ በፀጉር፣ ምንም ነገር የሰማሁትም ያየሁትም የለም። ይሄው አሰማሁሽ፣ ይሄው አሳየሁሽ። በሰበካው ጉባኤ የታተመ በደብሩ የታተመ እህቴ በመድኃኔዓለም አንተ እንደምትለው አትበይኝ። ይህንን ኤርሚያስ አበበ ወይ ደግሞ ጴንጤዎች ያጻፉት መጽሐፍ አይደለም። እኔን ለቀቅ፣ መጽሐፍሽን ጠበቅ አድርጊ፣ ከኔ ላይ ውረጅልኝ። ጸዲ እኔን ታይ ዲያቆን ዘማርያምን እኮ አንድ ቀን እኮ ከሱ ጋር ብታወሩ እኔ ደስ ይለን ነበር፣ እንማርበት ነበር። ለምን አጠሩኝ ታዲያ? ለምን አይመጣም? አንተ ለምን አትሄድም? እሱ ጋር ያው ለምን እሄዳለሁ? ኮላይት የሆነ መምህር ነው ታውቃለህ። አይ ኦርቶዶክስ መልስ አላት እያለ ብሎ የሚለው እሱ አይደል እንዴ? ጥያቄ የሚጠይቅ ሰው ነው የሚሄደው ወይስ መልስ አለኝ ብሎ የሚለው ሰው ነው የሚመጣው? ሶሻል ሚዲያ ላይ የወጣው የማንጎ ፍሬ ሊያበጠር ነው። ሲጀምር እሱ ገድላት ድርሳናት ያውቃል እንዳያውቅም እኮ ከኔና አድመጪኝ፣ ቆይ እህቴ የእውነቴን እኮ የሚሉሽ ከኔና ከጓደኞቼ ነው ምዕራፍና ጥቅስ የሚጠይቀው። ምክንያቱም የት እንዳነበበ አያውቅም ነበር። ለምሳሌ የጎጃም ሕዝብ አይድንም ብሎ የሚለውን መጽሐፍ እኮ መጽሐፉን እጁ ላይ ይዞ እኔ የት እንዳለ አላውቅም ብሎ ሲል እኔና ወንድሞቼ ናቸው ያሳየን የሚላለ እንደ የጎጃም ሕዝብ አይድንም እንዴ ታዲያ
ኦኬ በዚህ ላይ እኮ መልስ ተሰጥቷል። ማን ነው ሰጪው? መልስ ተሰጥቷል ማለት ገድላት ተቀይጠዋል፣ ተበርዘዋል። አንዳንድ ማን ነው ሰጪው? ቤተክርስቲያን አሁን ሲኖዶሱ ይታረማል አንዳንዱ ነገሩ ብለዋል እኮ። አይ እንደዚህ እየተፎጋገራችሁ ነው። እንዲሁ በራስሽ ሙድ እያያዝሽ ጳጳሱ ባንቺ ላይ፣ አንቺ በምእመኑ ላይ፣ ምእመኑ በመምህሩ ላይ እርስ በርሳችሁ እየተፎጋገራችሁ ይኸው ባቢሎናዊነት ተጠናውቷችሁ አንዱን ሳትመልሱት ሌላኛው ሳትመልሱት ሌላኛው ሳትመልሱት ሌላኛው ማርያም ቤዛዊተ ኩሉ ነች ብለው ብፁዕ አቡነ ገብርኤል ተናገሩ። እኛኛው ደግሞ ወጡና ብፁዕ አቡነ እንድርያስ ደግሞ ማርያምና ኢየሱስ ክርስቶስ ምግብ ይበሉ ነበር እና እንደ ሰው እንትን አይሉም ከዛ ይቃጠል ነበር ምናምን ነገር እያለ በጣም ሌላ ቆሻንተን ተርኬ ሚርኬ ነገር ይሄ ብሉይ ኪዳን ቢሆን ኖሮ ይሄንን ቀሚሱን አስኬማውን አውልቆ በጠፍር ሊደበደብ ሊቀጠቀጥ የሚገባ ነበር። ግን አዲስ ኪዳን ላይ ነው የቅዱስ ሲኖዶስ ሰብሳቢ ሆነ የማይመለከተው። ከዛ ደግሞ ብፁዕ አቡነ ማርቆስ ደግሞ ወጣው ጨለማ ውስጥ ነው ያለኑ ልጆች የተኝተናል እባካችሁ ንቁ። እነ ጸሪ ደግሞ እዚህ ምንትኑን ነበረ ኑ በብርሃኑ ተመላለሱ ዳቦ እንድትልሱ አተላ እንድትልሱ ነው እንጂ ዳቦማ ይበላል። ኤርሚያስ አስተካክለው አተላ እንድትልሱ ለምን እንድንጸድቅ ማለት ነው። አተላልሳችሁ ጸድቃላችሁ ብሎ የሚለው ትምህርት የት ነው ያለው? ኤርሚያስ ይኸው ሰውዬ ልታሳብደን ነው እንዴ? መረጃ በመረጃ ዝም ብለህ የምታደርገው ይኸው ኑ በብርሃኑ ተመላለሱ። ብፁዕ አቡነ ገብርኤል እዛ እኛ ድቅድቅ ጨለማ ውስጥ ነን፣ እነ ጸዲ በብርሃኑ ተመላለሱ። ብፁዕነታቸው ድቅድቅ ጨለማ ውስጥ ነን፣ ሊቃውንቱ ተኝተናል፣ ንቁ እንንቃ፣ ልጆቻችን ጠፍተዋል። እነ ጸዲ ኑ በብርሃኑ ተመላለሱ አተላ እንድትልሱ። ምክንያቱም አተላ እንድትልሱ አይደለም መዝሙሩ። አይ ነው እንጂ እኔ ከዚህኛው ጋር አገናኝቼው ነው። መዝሙሩማ ዲያቆን ይልማ የዘመረውን ሰምቼዋለሁና መዝሙሩን ሳይሆን እኔ ዜማውን ከትምህርታችሁ ጋር ኑ ተመለሱ ብላችሁ ምትሉን አተላልሰን እንድንጸድቅ ነው። ኑ ተመለሱ ብላችሁ በብርሃን ተመላለሱ ብላችሁ ምትሉን ጥፍርና ፀጉር አስረን መንግስተ ሰማያት እንድንገባ። እንደው አሁን ጥፍርና ፀጉሩን ስንፈልግ ብለን ብንል እንዳንቺ እኮ ገና ጥያቄ ነው። የት ነው የሚገኘው? የዘርአ ብሩክ የዘርሽ ፀጉር የት ነው የሚገኘው? እንደው ስለ መድኃኒዓለም። ከዛ አንዱ ተንኮለኛ ደብተራ የደጋ ፈረስን ፀጉሩን ላጭቶ አምጥቶ ይሄ ጢማቸው ነው ይልሻል። ከጭም ላይ ብቻ አይደለም ከሰውነታቸው አካል ከየትኛውም ከብሽሽታቸውም ከየብልታቸውም ስር ጭምር ግልጽ ነው የምናገረው። የተላጨ ፀጉር ነው የሚያስፈልገው። እናንተ እኮ ኤርሚ ሰይጣን እኮ ይወልዳል ብላችሁናል። ሰይጣን ይወልዳል ብላችሁ እኛ አይደለም ያነሱ ውስጥ እንዳትገቢ። እንደውም እሱን ትምህርት ባነሳሁበት ሰዓት እንዴት ሊያስረግዝ ቻለ ሰይጣን ብዬ ስል አንቺ ራሱ ተናደሽው ምን አላውቅም በእግሩን ያስረገዛት ብለሽኛል። የት ነው የምትዘጊው? ማይኩን ክፈችው እንጂ ሰይጣን እንዴት ያስረግዛል? መጥቆራ የሚባል የአየሩ ላይ ጋኔን ከመወለዱ በፊት ፈረጎ ያቺ ሰዓሪተ ሰንበት የተባለችዋን ሴትዮ በተጉለት አውራጃው ሲያገኛት ደክማ መንገድ ላይ በተኛችበት ፈረጎዬ ከሰማይ ያያት። የት ነው የምትወርጂው? ነይ ተመልሰሽ ቆስቁሰሻማ ትሞቂያታለሽ። ነይ ተመልሰሽ ጸዲ። የአየሩ ላይ ጋኔን የፈረጎ በረከቱ ይደርብሽና ባለጭራውና ባለቀንዳሙ መጥቆራ በአባቶችሽ በተክለ ሃይማኖትና በአቡነ ዜና ማርቆስ ተጠምቆ ወስመ ጥምቀቱ ሲያዋ ለጽድቅ ተብሎ በህዳር 29 ቀን በዓሉ ይከብራል እያለ የአዲስ አበባ ህዝብ ችኳንታ ተከራይቶ አጋንንት ሊያነግስ ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል በኩል 15 ኪሎ ሜትር ይሄድልሃል አልኩ። እኔ ሰው ልኬ እኮ አረጋግጫለሁ። ከማን ጋር ነው የምትለፋልፉት ወንድሞቼ ናቶቼ? እራሴ ሰው ልኬ። ኧረ በመድኃኒዓለም እንዲህ አይነት ነገርማ የለም ብዬ እንደ ኤርሚሻ ስንት ነገር ነው ያለው ብሏሉኝ። አሁን ደግሞ ከወደ ትግራይ ደግሞ ሰማን በተመሳሳይ ከትናንት ወዲያ ነው ከአራት ቀን በፊት እያየኑ ነበር። እዛም ደግሞ ማን ነው ያሉት? የትግራዩን እስኪ ስሙን ጥሩኒ አስታውሱ። የትግራዩ ባለፈው አብረሮም አብረሮም የሚባል ደግሞ ጋኔን እዛ ደግሞ ቁጭ ብሎልሃል። ጋኔን ወልደው ሁለት ተወልደው አንደኛው ወደ ጫካ ገባ፣ አንደኛው ደግሞ ተቀምጦልሃል። አብረሮም የሚባል ማለት ነው ትግራይ ውስጥ ኦርቶዶክስ አማኞች። አንደኛውም እዚሁ ፔጄ ላይ መጥቶ አሁን መኖሪያውን በውጭ ሀገር ነው ያደረገው።
ምን ኤርሚያስ ምን እንደምታካብደው መጥቆራ እንትን እያልክ አብረሩም እያልክ የምታካብድ የኔ እህት ጋኔን ወልዳ እቤታችን ውስጥ በእኛ ዘር ውስጥ ጋኔን ተወልዷል አንድ ጂኒ ተወልዷል አለ አቤል የሚባለው ወንድም ማለት እንደ እኔ የምልህ አቤቱ ጌታዬ አቤቱ ጌታዬ አቤቱ ጌታዬ አቤል አለ እዚህ ካለ መግባት ይችላል እስከ ቅርብና ለአህያ ሰግዳለሁ ብሎ የሚል አጋንንት እህቴ ወልዳለች ብሎ አለ ምን እንደምታካብደው ኤርሚያስ ይሄ ድንቅ ነው እንዴ ያኔ ማለት ነው ቀለል አድርጎ የኔ እኮ እህት ካጋንንት ተዋልዳለች አለ ጆኒ ተኛሽ ተኝ ይልቆ ሳዲሻ ድርግሚት የሚባለው ሰው ማን ነው? ድርግሚት ቆይ ያው ላስገባው ካላስገባችሁኝ ያዙ ይልቀቁኝ እያለ ነበር። እስኪ ትንሽ ኦኬ እሺ ድርግሚት ሄሎ አይ ሰላም ድርግሚት ከላይ ያለው ይሰማል? እግዚአብሔር ይመስገን ይሰማል። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እታች ውረድ። እጅ ይጹም። እሺ ብራዘርዬ እንኳን ደህና ቆያችሁ። እጅ ይጹም። ቶሎ ቶሎ አውራ ለምንድን ነው የገባኸው? አስገቡኝ ያልከው ሌላ ስራ ልትሰራ ነው። ያ ወደ ቲክቶክ ለመጮህ ማለት ነው። እርግጠኛ ነኝ እኮ እርግጠኛ ስለሆንኩ ነው። ወይ ባክህ ወይ የሆነ ነገር እኔ ስለምን የዋህነቴ ማለት ቤቱ ጌታዬ ኧረ ግድ የላችሁም የሆነ ነገር በሉ። እህትዬው እንኳን ደህና መጣሽ ብራይትዬ። የርሳምዬ ሰላም በሉ። ቤካም ሰላም አላልክም? ሰላም በሉና እንቀጥላለን። በቃ ጻዲ ዝም ብለሽኝ ሄድሽ አይደል? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ የሚባሉ መሰለኝ። ደህና አመሻችሁ ነው። አምሽታል የሰማሁ ነው። ተባረኩ። ታችም ያላችሁ ተባረክሽ። ቤካዬ ወንድምነት ሰላም በል። እሺ ወንድምነት ሁላችንም ሰላም ብያለሁ። ሌሎች ስለገቡ እነሱን እንድትቀበል ብዬ ነው ስመልኩት። የርሳምዬ ሰላም ላንተ ይሁን። እብራትዬ፣ ቢናዬ፣ ናዝራዊ ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። በውስጥ ከስራ ያላችሁ ደግሞ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ወዳችኋለሁ። እሺ ተባረክ። እሺ ወንድምነት ቴንክ ዩ። የርሳምዬ ሰላም በለው ወንድምነት። እንኳን ደህና መጣ። እንዴት አደራችሁ? እግዚአብሔር ይመስገን። ኤርሚዬ እንዴት ነህ? በዚህ ሰዓት ያለው በረከት ለመጀመሪያ ጊዜ ነው። የነዘራ ብሩክ ጥሩ ሰዓት አይደል እናንተ ጋር? አዎ እኔ በጠዋት መነሳት ነበረብኝና ለዚህ ነው። በዚህ ስለምትተጉ ጌታ ኢየሱስ አብዝቶ ይባርካችሁ። ኢብሮ፣ ቤካዬ፣ ቢኒ ኤንድ ሁለት ቤኒዎች፣ ናዝራዊ ኤንድ ከላይ ያለ አርና፣ ከታች ያላችሁም ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንቀጥሉሽ። እሺ ቴንክ ዩ ወንድምነት ተባረኩ። እንኳን ደህና መጣችሁ። ዘግይታችሁም የገባችሁ ቴንክ ዩ። ኦኬ ሄርና ነው ሄርና ነው ሄርና ሄራን ነው ሄራን ሄራን ሰማችሁ? እንዴት ዋላችሁ? አዎ ይሰማል እህታችን። ወይ እንዴት ዋላችሁ? ደህና ነን እግዚአብሔር ይመስገን። አዎ ይሰማል። ከየት ቤተ እምነት ነው? ከኦርቶዶክስ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም አስገቡኝ ስላልሽ ነው ያስገባንሽ። እሺ ምን የምትይው ነገር አለ? ሰምተሻል አይደል? ምን የምትይው ነገር አለ?
ስለ ገድል ነው ብዙም እኔ እውቀቱ የለኝም። ማለቴ ብዙም ገድል አላነብም። ኦኬ ለዛ ነው። ግን የሆነ ጥያቄ አለኝ። ምን አይነት ጥያቄ? እኛ የጠየቅነው ጥያቄ ትታሽ ማለቴ ያ በዛ በኩል ብዙም እውቀት የለኝም፣ ብዙም አላነብም። ያኔ ያለ ለዛ ነው እኮ። ታዲያ እንዴት እናድርግ? የጠየቅነው እኛ ሁለቱ የመዳን መንገድ በኦርቶዶክስ ይላል። አንድ መጽሐፍ ቅዱሳዊ የሆነ፣ ሁለት ደግሞ በገድላትና በድርሳናቱ። ስለዚህ አታቂማ ምንም ስለማታቂ በማታቂው ነገር ላይ ሀሳብ መስጠት የለብሽም። አይደል? አዎ በገድል ነው። ኦኬ በመጽሐፍ ቅዱስ ታውቂያለሽ? መጽሐፍ ቅዱስ አዎ መጽሐፍ ቅዱስ የተወሰነ አነባለሁ አያለሁ። ትንሽ ምንድነው የሚባለው አእምሮንም ልብም የሚከፍት ነገር አለው። ለምሳሌ እኔ ተወልጄ ያደኩበት ሩፋኤል የሚባል አካባቢ ነው። ተረዳኸኝ? እና ብዙ ጊዜ ይሄ ስለ ክርስቶስ ወይም ደግሞ ኢየሱስ ክርስቶስ ስለሚባለው ራሱ ትንሽ ታደኩና ከዛ አካባቢ ስወጣ ነው ያወቅሁት እንጂ ሩፋኤል ጠብቀኝ፣ ሩፋኤል አደራህን እንደዛ አይነት አስተሳሰብ በዛ ደረጃ ነው ያደኩትና ስለ ኢየሱስ ክርስቶስ ራሱ ያወቅሁት ትንሽ ከዛ አካባቢ እንደወጣው ነው። አሁን እዛ ለምሳሌ አይደለሁም እና ስትጠይቅ ለምንድን ነው ማለቴ ጠብቀን የምንለው ለምንድን ነው እንደዚህ ወይም ገብርኤል ሚካኤል ጠብቀን የምንለው ለምንድን ነው አይነት ጥያቄ አነሳለሁ አንዳንዴ። ተረዳኝ? ግን የሚመለስልኝ መልስ የክብር ወይስ ለምንድን ነው የምንሰግደው ወይ ደግሞ ገብርኤል ሚካኤል ቤተክርስቲያን የምንሄደው ለምንድን ነው ነው እና የክብር ስግደት ነው የምንሰግደው እንጂ ክብር ለሚገባው ክብር ስለሚል የክብር ስግደት ነው እንጂ የአምልኮ ስግደት አይደለም የሚልም አለ። እንደዚህ አይነት ስለዚህ አሁን ምን ቀረልሽ ታዲያ? ምን ቀረልሽ ታዲያ እህቴ? ምን ቀረልሽ? የክብር ስግደት ብሎ አለ ወይ? ልክ ነው ወይ? እና ምን አልሻቸው አንቺ ስጠይቂ? አይ እንደዚህ እንትን ነው፣ አይ እንደዚህ ነው ወይም ደግሞ ጴንጤ ነሽ ወይም ነህ ብሎ ነው የሚመልስ እንጂ ያን ያህል የለውም። እና የት ሀገር ነው የምትኖሪው አሁን? እኔ አዲስ አበባ። መጽሐፍ ቅዱስ ታነቢያለሽ? አነባለሁ። ለምሳሌ ከመጽሐፍ ቅዱስ ውስጥ የትኛውን መጽሐፍ ቅዱስ ክፍል አንበሽ ታውቂያለሽ? ለምሳሌ መዳን በክርስቶስ ነው የተወሰነ እና ይሄ አማላጅ የሚለውም አንብቤያለሁ። አማላጅ ክርስቶስ ብቻ ነው። የምትፈልጉትን እኔን ጠይቁኝ፣ ጠይቁ፣ አንኳኩ ይከፈትላቸዋል። የምትፈልጉትን ጠይቁኝ። የተወሰነ አነባለሁ። በርግጥ ለማወቅ እፈልጋለሁ፣ እሞክራለሁ። አለሽ መጽሐፍ ቅዱስ እጅሽ ላይ? መጽሐፍ ቅዱስ እጅሽ ላይ አለ? አለኝ። እሺ ብዙዎች ጴንጤ ነሽ እያሉሽ ነው። እሺ እታች ወረጅልኝ ካፈለግሽኝ እኔም በውስጥ አውሪኝ። እሺ ወንድምህ አትመስልም፣ ግን ጴንጤ አትመስልም። እኔን ገብቼ ቼክ አድርጌያታለሁ። እንዳለ ዘፈን ነው ያለው፣ እንዳለ በዘፈን ነው። ስለዚህ በዘፈን ቪዲዮ የሚሰራ ጴንጤ የለም እኔ እስከማውቀው ድረስ። ኦኬ እታች ጴንጤ ናት እያለ ሲጽፍ የነበረውን ቆይ ሰው ላገኝ። ኦኬ አይ ተዋቸው፣ ተመሳሳይ ናቸው። እዛ የጨለማው ልጆች ናቸው፣ በጨለማ ውስጥ የሚተራመሱ ናቸው። እሺ ኦኬ እኔ ምን ማለት እንደሆነ አልገባኝም። ለምን እንደምትልኩት አክሊሉ አትልከም፣ ብራዘር አክሊሉ ታደሰ አትልከም አልኩ ብራዘር፣ በፍጹም አትልከም አልኩ። ይቅርታ እስካልጠየቅ ድረስ በዚህ ትዕቢትህ በዚህ አሮጋንትነት እዚህ ቤት ገብተህ አታወራም። የመንግስተ ሰማያት መግቢያ ያህል ይሄ ቤት ይናፍቅሃል። አትድከም ብራዘር። እንዴ ስንት እኮ
ኦርቶዶክሳውያን በቅንነት ባጠፉት ጥፋት ላይ ሶሪ ምናምን ነገር ብለው የሚለው አሉ። አንተ ማን ስለሆንክ ነው ሶሪ የማትለውና ቤቴ እየመጣ ሁሉ ቀን ደጅ ትጠናለህ? እጣጭ ሆነ ሰማ ብራዘር። ቴንክ ዩ ኦኬ። ጸጋ ይብዛላችሁ። ኦኬ ሌሎች ካላችሁ መምጣት ትችላላችሁ። እሺ ምን እያልን ነው እንግዲህ ወንድሞች እናቶች? ማንንም ማስገባት እሺ መግባት የምትፈልጉ ኦርቶዶክሳውያን ካላችሁ ኑ ግቡ። ሁለቱ የመዳን መንገድ በኦርቶዶክስ ክርስቲያን ኔትወርክ ጥሩ አይደለም። ክርስቲያን ተባለው ኦርቶዶክሳዊ ወንድም አቀ ነበረ አስገብቼ ነበር፣ ግን ኔትወርክ ጥሩ አይደለም ወገኖች። አይ ቲንክ በጣም ሪፖርት አለ ማለት ነው። ሰዎችን እየያዛቸው ነው። ሪፖርት አለ ወገኖች ፕሊዝ። እሺ ወንድማችን እሺ ናዝራይ ኦኬ ሪፖርት አለ ወንድሞች። የሚገቡ ሰዎችን ሁሉ እየያዘ ነው። እኔ ጋር ሁሉ የሆነ ምልክት እያሳየ ነው። እሺ ጄጄ የምትለዋን አሁን ሁላችንም ጄጄ የምትለዋን ነገር እዚህ ያለን ሁላችንም እንስጥ። አንድ ጊዜ 2 ደቂቃ ብቻ እንደዛ እናርጋ። ወንድምነት ልክ ነህ። በጣም ኦቨር ሪፖርት ሲደረግበት እዚህ ያዘ ያደርጋል። እኛ ጋር የገባ ይመስላል። አንተ ጋር ግን እንትን ነው ስቲል ይቆጥራል ይመስለኛል። አያስገባም ተወጥሎ ሰው ጄጄን ሁላችንም እንስጥ። አንድ ጊዜ ሁላችንም እንስጥ። እዚህ ያለን ሁላችንም እንዴ በአንድ ያጣደፉ ያ ትንሽ ነው ኮስት የሚያደርገው። 300 መስጠት እንችላለን። ምንጀውን አከር እንስጥላችንም እዚህ ያለን መግባት የምትፈልጉ ሰዎች ቁጥር ጻፉልኝ። በተለይ ኦርቶዶክሳውያን የሆናችሁ ጥያቄው የሚመለከታችሁ ሰዎች ማለት ነው። ጄጄስት ውስጥ ያለ ጊዜ ሁላችሁ ቴንክ ዩ ተባረኩ። ጄጄ የምትለው ያው የሚሰጠው ኦልሞስት 3 ወር አራስ ምናምን ነው የሚሰጠው። መስጠት የምትችሉ ብቻ እሺ፣ መስጠት የምትችሉ ብቻ አስቱ ጄጄ ስለንትን ጄጄ ጽፈለ አይደለም። ኖ ጊፍት ነው ነው የምለው። ጄጄ ከስር እንትን ፊደሉ ይጽፋው ታውቃለህ? እንዲህ ጊፍት ነው የምላችሁ። ጊፍቱን ፕሊዝ። ያው ጊፍት እኔ ከላይ ይታያችኋል። እኔን ምናምን ነገሰጥ ይታያችኋል። እኔ የሰጠው ነው፣ ሃይሚ የሰጠች ነው። እሱን ነው የምላችሁ። ይሰማል አላችሁ? እሺ ኦኬ። ጌርሳምዬ ማውራት ትችላለህ? አውራት እችላለሁ። እሺ ሄረና ሰላም ላንቺ ይሁን። ሰላም ላንተ። በጌታ ነሽ ወይስ በማርያም ነሽ? በጌታ ነሽ ወይስ በኦርቶዶክስ ነኝ? ኦኬ እዛ ዝርዝር ውስጥ አንገባም። ምክንያቱም ሰሞኑን ግልጽ ሆኖልናል። ማርያም አዳኝ ናት፣ አምላክ ናት፣ የምትቤዥ ናት እና ከዛ አንጻር ነው እንደዛ የምንለው እንድትለዩ ነው። አሁን ይሄንን ለእናንተ አዌርነስ ለመፍጠር ነው። በጌታ ናችሁ ወይስ በማርያም ናችሁ የምንለው ለማብሸቅ ሳይሆን ምን ያህል አደገኛ ምንፍቅና ውስጥ እንዳለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን እንድታውቁ ብለን ነው። እና እሺ 2 የመዳን መንገድ እንዳለ ታውቂያለሽ በኦርቶዶክስ ውስጥ። አየሽው እዚህ ጋር ኤርሚ ያስቀመጠው መንገድ አየሻቸው? 2 መንገዶች ፓራላል ናቸው፣ አይገናኙም። በቃ ጎን ለጎን የሚሄዱ ነው የሚመስሉት። አየሻቸው 2 መንገዶች ፓራላል ናቸው። ድርጊት አድርጊ
እና ሁለት መንገዶች እንዳሉ ታውቂያለሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን? ኦርቶዶክስ ውስጥ ሁለት መንገድ የመዳን መንገድ ሁለት ብቻ አይደለም፣ ከዛ በላይ ያለው ነው። ከዛ በላይ ነው። ቀደም ኤርሚ ሲያስቀምጣቸው ነበረ፣ ግን በሁለቱ ላይ እናተኩር። ሁለት መንገድ እንዳለ ታውቂያለሽ ለመዳን? አይ አላውቅም። አታውቂም? አሁን ብታውቂ ትወስኛለሽ? ከዛ ለመውጣት አደገኛ መንገድ ላይ እንዳለሽ አውቀሽ ትወስኛለሽ? ልናስረዳሽ እንችላለን ሁለት መንገድ እንዳለ። እግዚአብሔር ግን አንድ መንገድ እንዳዘጋጀ ታውቂያለሽ? በነገራችን ላይ ለመዳን አንድ ብቻ መንገድ። አዎ መዳን በእኔ ነው ከእኔ በስተቀር በሌላ የለም ይላል። እሱ እቀበላለሁ እና አምናለሁ። በማን ነው? በክርስቶስ። በጣም ጥሩ። ሐዋርያት ሥራ 4:12 ጴጥሮስ በዚህች ዓለት ላይ የተባለው የመጀመሪያ ብዙ ነፍሳት ሲሰብክ በፔንቴኮስታል ቀን የመጀመሪያ ሰዎች ቃሉን ሰምተው ወደ ክርስትና የተጨመሩለት ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ስም ሌላ የለም። ሌላ የለም ማለት ሌላ የለም ነው። እና ይሄንን ታምኛለሽ? አዎ። ግን ኦርቶዶክስ ቤተክርስቲያን በጣም ብዙ መንገዶች አሉ። እንዲያመች ተብሎ ሁለት ተብሏል። እና እሱን አሁን ክሊር ብናደርግልሽ ክርስቶስ ኢየሱስን ትቀበያለሽ? ሁለት መንገዶች እንዳሉ በማስረጃ ብናሳይሽ የህይወት ጉዳይ ስለሆነ መጨረሻሽ በሲኦል እንዳታድሪ ጥርስ ማፋጨት ያለበት መክብብ 12 እንደሚናገረው የዋይታ ቀን ሳይመጣ የለቅሶ ቀን ደስ አያሰኙም የምትላቸው ቀኖች ሳይመጡ በጉብዝና ወራት ማለት አእምሮ ሲያስብ መወሰን ስትችል መርጠ መያዝ ስትችል እድል ባለ ጊዜ ፈጣሪን አስብ ይላል። እና ይሄ እንደዛ ዛሬ መወሰን ትችያለሽ፣ ክርስቶስ ኢየሱስ መቀበል ትችያለሽ። አንቺ ወደ ጌታ ብትጨመሪ ዛሬ ሚሽን አኮምፕሊሽ ላይቭ ቢዘጋ በቂ ነው። ምክንያቱም በአንድ ነፍስ በሰማያት ታላቅ ደስታ ይሆናል ስለሚል እና ዛሬ አንቺ ይሄንን ክሊርሊ ካሳየንሽ ከልብሽ ንስሐ ገብተሽ ክርስቶስ ኢየሱስን ብቻ ተቀብለሽ መንገድሽን መቀጠል ትፈልጋለሽ፣ መጽሐፍ ቅዱስን አንብበሽ ከእንደዚህ አይነት እግዚአብሔርን ብቻ ከሚያመልኩ በክርስቶስ ኢየሱስ እግዚአብሔርን ከሚያመልኩት ብቻ ህብረት ለማድረግ እንደዛ እናሳይሽ ከልብሽ ከወሰንሽ። ምን አለ መሰለህ እኔ አሁን መጽሐፍ ቅዱስ ላይ እያጠናው ነው ገና አንድ 2 ሳምንት ሆነኛል። ብዙም ከድሮ ወይም ደግሞ የምታድግበት ያስተዳደግ ሁኔታም ሊሆን ይችላል። ነግሬያቸዋለሁ። መጀመሪያም ሩፋኤል ጠብቀን እያልን ያደግነውና ለእንደዚህ አይነት ነገር ብዙም ቅርብ አልነበርኩም፣ ሩቅ ነበርኩኝ። ግን አንዳንድ ጥያቄዎች ስለነበሩኝ መጠየቅ ፈለኩና ጠየቅኳቸው። መልስ አልሰጡኝም። ወይም ደግሞ እንደወረዳት ስለምታነቡ ነው ወይም ደግሞ ሌላ ትርጓሜ ያለው ነው። ለምሳሌ አማላጅ አያስፈልጋችሁም የሚል ነገር ግልጽ ነው። ተረዳይ። ሌላ ትርጓሜ ያለው አይመስለኝም። ይሄ ግልጽ አይደለም ወይ እንደዚህ የሚለው ነገር ብላ ስጠይቅ እንደወረዳ አትውሰዱት አይነት ነገር አለና አማላጅ አያስፈልጋችሁም የሚለው ነገር ቢተነተን ወይም ደግሞ ቢዘረዘር ምንድነው ትርጓሜው ነው? ኦኬ ይኸውልሽ አንድ ነገር ላንብብልሽ ስለ አማላጅ። ኢየሱስ ክርስቶስ አማላጅ ነው። እሱ አሁን ይሄንን አንቺ ስላነሳሽ ኢየሱስ ክርስቶስ በግልጽ አማላጅ ነው ይላል ዕብራውያን 7:25፣ ሮሜ 8:34፣ አንደኛ ጢሞቴዎስ ምዕራፍ 2:5 መካከለኛ ነው ይላል። አንደኛ ዮሐንስ ምዕራፍ 2:1 ላይ ጠበቃ ነው ይላል። አሁን ስለ አማላጅነት ክሊር ላንቺና እዚህ ለሚያዳምጡ ከ1200 በላይ ሰዎች እንዲያዳምጡ ላንብብልሽ እንዴት አይነት ዴንጀረስ እንደሆነ ልብ ብለሽ አዳምጪኝ። ዕብራውያን 7:25 እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና እነዛ ሞት ስለከለከላቸው ይሄ የማይሞት ለዘላለም የሚኖር በአብ ቀኝ ያለ በደሙ የገባ ሊቀ ካህን ይለዋል፣ አማላጅ ይለዋል። ዕብራውያን 8 ወረድ ብለሽ ታነቢ 1 2 3 ላይ ደግሞ ሚኒስተር ይለዋል፣ አገልጋይ ነው ይላል። የእውነተኛይቷ ድንኳን አገልጋይ ነው። የእግዚአብሔር ቃል ካለው አለው ሚስጥራት ምናምን የሚባል ነገር የለም። ኦኬ ምንም ነገር የለም እንዳለ ነው የሚናገረው። እና ይሄንን ይኸውልሽ ዛሬ በደንብ አድርጋችሁ እናንተ አንቺም ጥሩ ጥያቄ ነው የጠየቅሽው።
አማላጅን መካድ ማለት ምን አይነት ዴንጀረስ እንደሆነ ልብ ብለሽ አዳምጪ። ስለነሱም ሊያማልድ ዘውትር በሕይወት ይኖራልና ይልና ስለዚህም ይላል ሊያማልድ ካለ በኋላ ልብ ብለሽ አዳምጪ። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አማላጅነት ማለት በእርሱ በኩል እኔ እውነት ሕይወት መንገድ ነኝ ያለው ዮሐንስ 14:6 ላይ በእሱ በኩል ወደ እግዚአብሔር መሄድ ማለት ነው። ስለነሱም ሊያማልድ ካለ በኋላ ስለዚህ ካለ በኋላ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አማላጅነት ኢየሱስ ክርስቶስ አያማልድም ማለት አያድንም ማለት ነው። ፒሪየድ። ስለዚህ እንደዚህ አይነት ዴንጀረስ ነው። ይሄንን በግልጽ የሚናገረውን አያማልድም ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ምንም ነገር ወፍ የሌለ ነገር ማርያም አማላጅ ናት ትላለች። ለዚህ ነው ሁለት የድነት መንገድ ለአፏ ነው። የእግዚአብሔርን መንገድ ወይም ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን የምትናገረው ለአፏ ነው እንጂ ጠቅላላ ይሄው እኮ ታየ እኮ ትክክለኛውን ነገር አባ ገብርኤል ሲናገሩ ዓለም ሁሉ ተንጫጫ። ትክክለኛ ያልሆነ ነገር አሁን ኤርሚስ ሲጠቅሳቸው ነበሩ እነዛ ሽማግሌዎች ምናምኖች አምላክ ናት ሲሏት፣ እንደገና ደግሞ ምንድነው በሰውነቷ ይቃጠላል ከወልድ ጋር እኩል መለኮት ናት ሲሏት፣ በመስቀል ላይ ተሰቀለች በስቅለቷ ቀን ስጋ ደም የምንወስደው የሷ ነው ደሙ የፈሰሰው የሷ ነው ሲባል ሲኖዶስ ቤተክርስቲያኗ ጸጥ ብላለች። ለምን? በውስጥ ታዋቂነት ማርያም ጌታ ስለሆነች በዛ ሴት ጌታ አይባልም። ጌታ ናት፣ አዳኝ ናት፣ የዓለም ቤዛ ናት። ለዚህ ነው ዝም ያሉት ጸጥ ያሉት። አቡነ ገብርኤል ግን ትክክለኛውን ነገር ሲናገሩ ጠቅላላ የቁም እስር ታወጀባቸው። ከዚህ በላይ ዴንጀር ምን አለ ጋይስ? እና በጣም አደገኛ ነገር ነው። ስለዚህ ምልጃ ማለት አሁን እንዳነበብኩልሽ ዕብራውያን 7:25 ማዳን ማለት ነው፣ አስታራቂ ማለት ነው። እሱ ነው በሰውና በእግዚአብሔር መካከል ኮኔክት የሚያደርግ ገና ከዚህ የሚበልጥ ያለ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለ የተባለለት እሱ ነው። ኮኔክሽኑ እሱ ነው። በሱ በስተቀር ካልሆነ በስተቀር ወደ እግዚአብሔር መቅረብ አይቻልም። ስለዚህ ይሄ ነው ምልጃ። በጣም ትልቅ ሚስጥር ነው። ምልጃን በሌላ ነገር መተካት ማለት ቀራንዮን መካድ ማለት ነው። ሰው የሆነውን ሊያድን የተገለጠውን ኢየሱስ ክርስቶስን መካድ ማለት ነው። ምልጃ አይካድም። አክቹዋሊ ምልጃ ከኢትዮጵያ ተዋህዶ በስተቀር ሌላው ሁሉም ያምናል። በኦሪየንታል ጥላ ስር ሆና ሌሎቹ አራቱ ኦሪየንታል ቸርቾች ምልጃን ይቀበላሉ፣ አባቶች ይቀበላሉ፣ መጽሐፍ ቅዱስ ይቀበላል፣ ካቶሊክ ትቀበላለች። ዘ ኦንሊ ሎካል ቸርች የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ምልጃን የካደችው። ካን ዩ ቢሊቭ ዛት? የኢትዮጵያ ተዋህዶ የራሷ እኮ መንገድ አላት፣ የራሷ ዓለም አላት፣ የራሷ ዓለም አላት። ለዚህ ነው ወገኖቼ ኤርሚ ከ10 ዓመት በላይ ሲጮህ የነበረው ሌሎችም እነ ሜሎስ እነ ሌሎችም። ለዚህ ነው እንዲሁ ዝም ብሎ አይደለም። እና ይሄ ነው እህቴ ዴንጀር ላይ ነው ያለሽው። ስለዚህ ይኸውልሽ አሁን ይሄ የምንናገረው ነገር ሞር ፍንትው ብሎ የሚገባሽ ምን እንደሆነ ታውቂያለሽ? ክርስቶስን ስትቀበይ የልቦናሽ አይኖች ይበራሉ። ሉክ ድሮ ይኸውልሽ አንድ ምሳሌ ልንገርሽ። ድሮ ቴክኖሎጂ ከመምጣቱ በፊት ቴሌስኮፕ የሚባል አለ አይደል? ቴሌስኮፕ ኢንቬንት ከመደረጉ በፊት ከመፈጠሩ በፊት በአይን የሚታየው ሰማይ ብቻ ነበር የሚታየው። በአይን ሰዎች ይሄንን አይተው ከዛ ውጪ ያለውን ነገር አያውቁም ነበር። አሁን ቴሌስኮፕ ከመጣ በኋላ ከዚህ ከአይን ከሚታየው ባሻገር ከጋላክሲ ባሻገር ያለውን ነገር አቅርቦ ያሳያል። ክርስቶስን ስትቀበዩ እንደዚህ ነው፣ ሰማይ ይከፈትልሻል። ወይኔ እንዴት በጥፋት መንገድ ነበርኩት ያለሽ እኛ ስላልን ነው፣ እኔ ስላልኩኝ ነው። ከ30 ዓመት በፊት ክርስቶስ ኢየሱስን ስቀበል እንዴት አይነት ዴንጀር ላይ ነበርኩኝ ያልኩኝ። ስለዚህ ዛሬ ዲሳይድ አድርገሽ አንዱን የድነት መንገድ ከወሰንሽ ከአንቺ ጋር የሚወስኑ ሌሎችም አብረው ይወስኑና ወደ ጌታ እንመራሻለን፣ እንጸልይልሻለን። ገባሽ? ምልሽ ያልገባሽ ነገር አለ አሁን ከተናገርኩት? አይ ግልጽ ነው አይደል? እሺ ጌታ ኢየሱስ ክርስቶስን ለመቀበል እሱን ብቻ ልታነክሽው ቅድም እንዳልኩሽ ቴሌስኮፑ እንዲገጠምልሽ የልቦናሽ አይን እንዲበራ ከዛ በኋላ ሮሜ 8 ከ14 እስከ 17 አባባ ብለን የምንጮህበት የልጅነት መንፈስ ሰጠን። እግዚአብሔር ልጅ እንደሆነ መንፈሱ ከመንፈሳችን ጋር ይመሰክራል። እንዲመሰክርልሽ በቃ አሁን ብሞት በቃ ወደ ጌታ እንደሚሄድ አቃዶኝ ብለሽ በደስታ በሰላም እንድትኖሪ ትፈልጋለሽ? ገና አሁን ነው መጽሐፍ ቅዱስ እያጠናሁ ነው። አሁን እዚህ ቤት ተከታታይ ነው፣ ብዙ ጊዜ እገባለሁ እዚህ።
ይኸውልሽ ሁለተኛ ቆሮንቶስ ምዕራፍ 6 ከ1 ጀምሮ ምን ይላል መሰለሽ? እነሆ በተወደደ ሰዓት ሰማው፣ በመዳን ቀን ረዳው። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። እንደገና ደግሞ ዮሐንስ 3:18 ላይ ከ16 ጀምሮ ስለ ልጁ ፍቅር እግዚአብሔር እንዴት ልጁን እንደሰጠ ይናገርና 18 ላይ በልጁ የሚያምን ይድናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እንዲህ አምናለሁ ምናምን ልትይን ትችያለሽ። ሮሜ 10:9 እና 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ሁለቱም ልብና አፍ አንድ ሆነ። አሁን ነው እያነበብኩ አሁን ነው ከምትይ ይልቅ ኮንፌስ አድርገሽ በቃ ይሄ ጌታዬ ነው አምላኬ ነው ብለሽ በዚህ ህዝብ ፊት ስታምኚ ስትቀበይ በሰው ፊት የሚመሰክርልኝ በአባቴ ፊት መሰክርለታለሁ ይላል። ኢሚዲየትሊ የልቦናሽ በቃ ዳግም ትወለጃለሽ። ባጭር ቃል ዳግም ልደት ነው የሚባለው። በቃ የሚመጣው ከሞት ፍርድ፣ ከጨለማ፣ ከአጋንንት ስራት፣ ከኃጢአት ያለ ሁሉ ነጻ ትወጫለሽ። የሚደንቅ እኛ ጋር በውስጣችን የበራ በቃላት ልናስረዳው የማንችለው ደስታ ወደ ውስጥሽ ይገባል። እና ዲሳይድ አድርጊ። ይህንን በጌታ ፍቅር እንደ ወንድም እመክርሻለሁኝ። ወስኝና አሁን ከአንቺ ጋር ሌሎች የሚወስኑ ካሉ ወደ ጌታ እንምራሽ። ከሁለት የመዳኛ መንገድ ወደ አንድ የድነት መንገድ እግዚአብሔር በቀራንዮ መስቀል ላይ ወደ ሰጠው እኔ እውነት ህይወት መንገድ ነኝ በእኔ በቀር ወደ የሚመጣ የለም ወዳለው ወደዛ እንምራሽ። ጊዜ አናጥፋ። ከወሰንሽ ወስኝ። ላንቺ አክብረንሽ አንቺ አክብረን ጊዜ ሰተን ቀላል ነገር ስላልሆነ ምክንያቱም አንዱ ከሚሰናከል ይላል የእግዚአብሔር ቃል ድንጋይ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር አንድ ነፍስ ጌታ ስለሚገደው ለዚህ ነው ጊዜ ሰተን የምናናገርሽ። ወስኝ እህትነት የሚደንቅ ነገር ታያለሽ። ብቻቸው በማግስቱ ምን እንደነካኝ አላቅም ነበር ለምን እምቢ እንዳልኩ አለኝ። ያጎቴ ልጅ ነው፣ ዛሬ ፓስተር ነው። ሻኪሶ ፓስተር ሆኖ ያገለግላል። አባቴ ወንድም ልጅ ነው። ገል ፍሬንዱ ጴንጤን ስለምጠላ ብቻ ወደ ስንት ናቸው ረሳዋቸው ቁጥራቸው እና እባክህ ኮንፈረንስ ይዣቸው ሄጄ ነው እና ባክያርድ ብሬክ ታይም ይሄ ላንች ታይም ባክያርድ ወስጃቸው ጌታን ተቀበሉ። የፎርስ ያህል የግዴታ ያህል እና ለምኛቸው ጌታን ተቀበሉ። የተወሰኑ ባክስላይድ አደረጉ፣ የተወሰኑ ተመልሰዋል። በጌታ ነው ያሉት። እሱ ፓስተር ነው። ግን በማግስቱ ምን አለኝ? ወይኔ ለምን እኔ እኮ በማይረባ ነገር ነው አለኝ። በቃ የእግዚአብሔር ብርሃን በማይረባ ገል ፍሬንዴን አስቤ ጴንጤን ስለምጠላ እንዴት ብዬ የራሷ ጉዳይ አለኝ በማግስቱ። እውነቴን ነው የምነግራቸው በእግዚአብሔር ፊት። እና ዛሬ ምክንያት የምናደርገው ኤክስኪውዝ ገሌ አባቴ እንትና ምናምን የምንለው ነገር ልክ ክርስቶስን ስንቀበል የራሱ ጉዳይ ነው የምንለው። እና ወስኚ እህቴ ወስኚ 30 ሰከንድ ሰጥሻለሁ። ወስኚ እሺ ዬ ኦር ኔይ እዚህ ሀገር እሺ ወይም ቢ የወደድሽው ነው። ግን አሁን በኋላ የሚሆነውን አታቂም። ክርስቶስ ኢየሱስን ተቀበለሽ ዳኝ ማወቅ እፈልጋለሁ ወንድሜ፣ ትንሽ መማር እፈልጋለሁ። ለዛ ነው እሺ እነዚህ ከዚህ ቤት ብዙ ጠፍቼ አላውቅም። ብዙ ጊዜ እከታተላለሁ። እሺ ብዙ ነገርም ጠቅሞኛል። ኤርሚ ጨርሻለሁ። እሺ ኤርሚ ያለ ወይስ ምናልባት ዲነር ላይ ይሆናል ሌሎች ወገኖች? እሺ ቢንዬ ከፍተሃል። እሺ አይ እህቴ ችግር የለውም ተማሪ በደንብ ሁላችሁም እዚህ ውስጥ ያላችሁ ሌሎች ኦርቶዶክሳውያንም እንደዚህ ውሳኔ ላይ ያልደረሳችሁ ቶሎ ውሳኔ ላይ ለመድረስ ሞክሩ። ምክንያቱም ጥሪ መቼ እንደሆነ አይታወቅም። ሰው መቼ እንደሚጠራ አይታወቅም። ድርግሚት አስገባለሁ። ቆይ ችግር የለውም አትንቀጭቀጭ። እጅህን አንድ ያጹመውና አስገባለሁ። ከኔ ጋር እንደውም ታወራለህ። ፖይንቱ ምንድን ነው? ሁሉ ያልፋል፣ ግን ከማያልፈው ከእግዚአብሔር ቃል ሰው መወለድ አለበት። ልክ ጴጥሮስ እንደነገረን እኛ ግን ከማን ተወለድን አለን? ከማያልፈው ወይንም ከማይጠፋው ከእግዚአብሔር ቃል ምን ብለናል? ተወልደናል። ስለዚህ የማይጠፋ ወይንም ዘላለማዊ ሕይወትን ለማግኘት እርሱም በክርስቶስ ኢየሱስ ያለውን ለሰዎች የተሰጠውን ሕይወት ሰው ተቀብሎ
የዘላለም ሕይወት ያገኛል። ሰው ተቀብሎ በእርሱ አምኖ ከዘላለም ጥፋት ይድናል። ይሄ ብዙ የሚታሰብበት ጉዳይ አለው። ሚዩት አድርገህ ቁጭ በል ደግሚት። ቢኒ አስቀድመው እንግዳ አስቀምጣችሁ አታውሩ። 3 4 ወርዷል። አስቀድመው እንደምን ቴንኪው። ኦኬ እሺ። ደግሚት ከየት ቤተ እምነት? እኔ ከኦርቶዶክስ። እሺ ሳወራ ፈጠን ብላ አውራ ወንድም አለ። በጣም የምትዘጋኝ ከሆነ አስወርድሃለሁ። እሺ በኦርቶዶክስ ስንት የመዳን መንገድ አለ? እና ኤርሚያስ ትናንትና ስለ ስንክሳር እየወረሰ ሰማሁት ልበል። ባይ ባይ እጅ ይጹ። እሺ ሌሎች ኦርቶዶክሳውያን ካላችሁ ገብታችሁ ማውራት የምትችሉ እናንተ ተጋብዛችኋል። ባይዘዌ ለምን አስወረዳችሁኝ ስላልክ እንደው እድል እንስጥ ብለን ነው ያስገባንህ። እጅ ግን አንተ ሌላ ስራ ላይ ነው። ከጭ የሚለው ሁሉ ይሰማ ነበር። ኦኬ እኔ የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ቶሎ ለመወሰን ጊዜ አትውሰጂ። ብዙ በዘላለም ህይወት ላይ ቀልድ የለም። ኦኬ ኦርቶዶክሳውያን አሁን መግባት ትችላላችሁ። ደግመህ እንዳትልክ። ማን ነው ድርግምግም? ራሄል ታቻለች። የት ቤተ እምነት እንደጠይቃ። እሺ ራሄል ከየት ቤተ እምነት ይችላል? ራሄል እሺ ሮያል ወንድም ድምጽ ያለ ይሰማል? ኤርሚያ ወይስ ትሰማለህ? ሮያል እታች ከላይ ያለችውን ሄርና የምትባለዋን እህት ውጪ ስትላት እኔ ነኝ ሚዩት ያደረግኩ። እዚህ ግባና ይኸው ገብታ ንገራት። ውጭ ባላትና እኮ ውጭ በላት። ሌሎቹንም ኦርቶዶክሳውያን ውጡ በላቸውና ከዛ አንተም ቶሎ ትወጣለህ። ነፃ ፍቃድ አይደለም። እኔ ለምን ታውቃለህ? ውጭ አልኳት። ነፃ ፍቃድ አላት። የፈለገችውን የመከተል መብት አለ። ማንም ነፃ ፍቃዷን የተጫናት የለም። አይ እሱ ከእሷ አጠገብ ያለው በጣም ሲያስገድዳት ወስኝ 30 ሰከንድ ሰጥቼሻለሁ ምናምን ሲል እንዴ እኔ እንደውም አንተ እንደዚህ ስትል ሰምቼ ማላቅ እንደ መልእክተኛ እንደዛ ነው እንትን አደረገው እኮ የሆነ በጣም እንደዛ ሲል በጣም ያናድዳል። በቃ ምንድን ነው ተወሰነ። አንተ ውጪ ስትላት ነፃ ፈቃዷን እየጠበክ ነው አይደለም? አስጨነቃት። አንተ የሰው ልጅ ለምን ደስ አንተ ውጪ ስትላት ነፃ ፈቃዷን እየጠበክ ነው ወይ? አዎ መብቷን እኮ እየተከራከርኩላት ነው። ውጪ ማለት በቃ ከሚያስጨንቅ የሰው ውጪ ነው ያልኳት። በቃ ደግሞ መብቷን ወይ እኔ ኮመንት ነው የሰጠኋት። አልወጣችም። በቃ አልወጣችም። የጌታ ቃል ተስማምቷታል። አያል ህይወት ያለበት የጌታ ቃል አንተ አላንጫጫ ሊውት አርግ እንዳታቋርጠኝ ሰዋ አያል የጌታ ቃል ህይወት ያለበት ቃል ተመችቷል። 30 ሰከንድ ሰጥሻለሁ ወስኝ እንኳን ብሎ ሲነግራት አይ ተጫንከኝ አይደለም ያለችው፣ እየተማርኩ ትንሽ ልማር ነው ያለችው። አያል ለምንድን ነው የጌታ ቃል ደስ ያሰኛል። ደስ ማሰኘቱ ብቻ አይደለም ህይወት ይሰጣል። መጽሐፍ እንደሚናገር ዕብራውያን ምዕራፍ 4 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። ሕያው ማለት ህይወት ያለው ማለት ነው። የሚሰራ ማለት ነገርን የሚያንቀሳቀስ ህይወት ያለው ማለት ነው። ገብቷል? ስለዚህ ይሄ ሕያው የሆነ የእግዚአብሔር ቃል እህታችን ተመችቷታል። እዚህ ውስጥ ያላችሁ ኦርቶዶክሳውያንም እንደው በጉልበት ታንቃችሁ ቁጭ አላላችሁ። ህይወት ያለው የእግዚአብሔር ቃል ሲነገር ተመችቷችኋል። ተመችቶናል እኛም ለመናገር። ይሄ ጌታ ሁሉም የሚያዳምጠው የተመቸው ይመስላል። የሚታዘብ አብዛኛው የሚታዘብ ብራዘር
ኖ ያወራውን እንዳታቋርጥ እግዚአብሔርን ቃል ይሰጣል። ዘላለም እንዳይጸጽትሽ ዘላለም እንዳይጸጽትሽ ሮያል ይሰጣል። ኦርቶዶክስ ቀጥተኛዋን እምነት ትተሽ እንዳትሄጂ እኔ እሰጥሃለሁ። በደምብ ዘላለም እንዳይጸጽትሽ። ቆይ ሮያል የእግር እሳቱ ነው የሚያገበግብሽ ወንድሜ። ሰጥቼ ረጅም ሰዓት ብታወራኝ 5 ደቂቃ። ስለዚህ እቺን ቀጥተኛ እምነት ኦርቶዶክስ ልትሆኚ ትችያለሽ ብዬ አስባለሁ። ብራዘር እኔ ዝም ብለሽ በዚህ ዘመን እኔ እኮ እያወራሁ ነው ሮያል ወንድሜ። ሮያል እኔ እኮ እያወራሁ ነው። ያኔ ስትሰድበኝም ቆይተህ ኖረህ አሁንም ደግሞ በዚህ ዘመን ከኦርቶዶክስ ጴንጤ የሚገባ ሰው ምን ያክል ትምህርት ማያውቅ ነው፣ ምን ያክል አለመማር ይሰማል። ወንድምነት ድምጼ እኔ ኧረ በደንብ ትሰማለህ ግን እንደዚህ አይነት ምቀኝነት ሮያል ምን ሆነ? ቆይ ተውት። ልጁ በጣም ነበር ተሳዳቢ የነበረው፣ እኔ ሲሰድበኝ ነበር። አሁን ደግሞ ሻል ስላልክ እኔ ስድቡን እንደዛው እየቀጠልክ ማውራት እኮ እያስገባሁ እየሰደብከኝ ተወርድ ነበር። አሁንም ችግር የለውም፣ እንደዛው ወደዛው ያንን ማድረግ ይችላል። ግን ሰው ሲያወራ ከሰማህ በኋላ እኛ ደቂቃ ሰጣለሁ፣ እኔ ደቂቃ ሰጣለሁ። ስትፈልግ ለስድብ እኮ ለደቂቃ ሰጣለሁ። አነሰ ብለህ ስድቡን ትቻለህ እኮ አልሰድብም። አሁን አልተሳደብክም፣ ግን የምታወራው ነገር ካለ እንድታወራ ጊዜ ሰጣለሁ። ግን ሰው ሲያወራ ተደርባለህ። ልጅቷን ግን መክር እታችራል። በቃ አንተም ጮህ፣ ስልክህም ጮህ፣ ስልክህም አይመልስም፣ አንተም አትመልስም። ኤርሚ እኔም ጋር ቼክ ሳደርግ ብሎክ አድርጌዋለሁ። እንግዲህ በጣም ተሳዳቢ ነው ልጁ። ግን ከቅርብ ጊዜ ወዲህ እኔ ድሮ ሰድብህ ነበር አለኝ። አውቀዋለሁ እንደሚሰድበኝ። በጣም የወጣ በቃ የብልግና ስድብ ነበር የሚሳደበው። ይገባኛል። እንደዚህ አይነት ሰዎችን እግዚአብሔር እኔ በመንግስቱ ውስጥ የወንጌል አገልጋይ እንደሚያደርጋቸው ምንም ጥርጥር የለኝም። ከዚህ በፊትም ባለኝ ነገር አውቃለሁ። ግን አሁን እህታችንን ተጫንካት፣ ረገጥካት፣ ጨፈለካት ምናምን ነገር ብሎ የሚል ነገር ምንም እንደዛ ነገር አላደረክም። እኔም የማደርገውን ሌሎቹም የወንጌል አማኞች ወንድሞቻችን የምናደርገውን ነው። የገሃነመ እሳትን ክብደት ብታውቁትና ሰው በክርስቶስ ኢየሱስ ባለመሆን የሚደርስበትን ጥፋት የሚያገኘውን የዘላለም ቅጣት ጊዜያዊ በሆነች በዚህ ምድር ላይ ሆነን ዛሬ ተብሎ በሚጠራበት ቀን አሁን ማለት አሁን ቀድሞ ወንድምነት ይለምንበት የነበረው 30 ደቂቃ 30 ሰከንድ ሰጥቼሻለሁ ብሎ የሚለው ለመወሰን ማለት ነው። ሰው ኢየሱስ ክርስቶስን ለመቀበልና ለመወሰን አንዴ ራሄል ከየት ቤተ እምነት ነው ደጋግመሽ ላክሽው? አሁን እኔ ቤተ እምነት ሳይሆን የማምነው ከድንግል ማርያም የተወለደውን ጌታችንን ኢየሱስ ክርስቶስን ነውና በማርያም ማርያም ሄሎ እቴ ከማጋ ንብረት የምታረጊው እኔ አንድ ነገር አለ የምነግርህ ነገር ማለት ነው። ምክንያቱም እኔ የማመልከው በአጠቃላይ ማለት ነው ሰማይንና መሬትን በቃሉ የዘረጋውን አምላክ እታችሁረች የት ነው ህብረት የምታረጊው ነው ያልሽው? የምታመልኪው ማንን ነው አልጠየኩሽም። የት ነው ህብረት የምታደርጊው? ኦኬ ያ ከሆነ አንቺ ቲክቶክ ውስጥ መምጣት የለብሽም። በጓዳሽ መጋረጃሽን ዘርግተሽ በጓዳሽን ማምለክ ትቻለሽ። ህብረት የት ነው የምታደርጊው ብዬ እኔ ማለት የማመልከው ምናም ነገር አለ ነው። የት ነው ህብረት የምታደርጊው? ቴንክ ዩ እህታችን። በፈጠረህ አስገባሽ ስትይ ነበረ። ያው እንግዲህ በፈጠረኝ አስገባውሽ። ገብተሽም በትክክል ለተጠይቀው ጥያቄ አትመልሱ ማለት ነው። ታችሁኝ። እሺ እና ምንድነው እህታችን አላስጨነቃትም። የገሃነመ እሳትን ክብደት ብታውቁ ሰው ብትረዱት እንደ እግዚአብሔር ቃል ሰውን ዛሬ ተብሎ በሚጠራበት ቀን አሁን ማለት ነው የዘላለምን ህይወትን እንዲያገኝ ትለምኑታላችሁ። ቅዱስ ጳውሎስ እንለምናችኋለን እንዳለው ትለምኑታላችሁ። ከዘላለም ፍርድ እንዲድን፣ ከዘላለም ጥፋት እንዲድን፣ እንዲወስን የመዳን ቀን አሁን ነው ተብሎ እንደተጻፈ እህታችንን በዛ ልመናን ይለመናት። ከዛ እኮ በቃ ገና እየተማርኩ ነው ላስብበት ብላ ስትለው ኖ በፍጹም እኔ የምልሽንማ ማድረግ አለብሽ ብሎ አላላትም። ወንድምነት ኬርሳ አላላትም። እንደ የቱ ጋር ነው ያስገደዳት? እንኳን ጌርሳም አይደለም ትልቁ ሐዋርያ ጳውሎስ እንለምናችኋለን ብሏል። በቃ ለምናት። ላስብበት ብላ ካለች በቃ
ጊዜ መስጠት ነው። እግዚአብሔር ለህይወት የሚሆን ንስሐን ጊዜ በሚሰጣት ሰዓት ላይ እኛ ቃሉን እውነቱን ነግረናታል። ከዛ በቀር መወሰን የባለቤቱ ነው። እኛ እዚህ ስንነግራችሁ በግዴታ አይደለም። የእግዚአብሔርን ማዳን የማዳኑን ወንጌል ሰምታችሁ ብሎ እንደሚል የመዳኑን ወንጌል እንነግራችኋለን። ሰምታችሁ እንድትወስኑ ፍቃዱ እናንተ እጅ ላይ ነው ያለው። ኦኬ፣ ፍቃዱ እናንተ እጅ ላይ ነው ያለው። እኛ የምናስገድድበት አንድም ምክንያት የለም። እሺ፣ ስለዚህ ይሄን ነው ብለን የምንላችሁ። እሺ፣ ማይሰልፍ ቤት ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣህ። እንኳን ኖረ ቆያችሁ። እሺ፣ አርስቱን አይተዋል ወይስ እንነጋገርበት የነበረውን ሰምተዋል? አጋጣሚ ልጅቷን ከየት ቤተ እምነት ነው ብላ ስታስጨንቃን እንጂ የሰሙት ነገር የለም። ምን ልታወራ ነው ታዲያ የገባው? እንዴ እየሰበከ አይደል እንደ ወደ እናንተ እንድንመጣ ያስበከኝ ብዬ ነው። አንዳንድ ጥያቄዎችም ስላለ መሀል ላይ ያነሳው ጠይቃለሁ። ምን እንደምንሰብከ ከዛ ጥያቄ ለማንስ በከ ጥያቄውን በትክክል ተግባር ከሆነ ጥያቄው ስለማንስ በከ አሁን ሰው ወዴት እንዲሄድ ነው የምሰብከው እኮ ስለማን እየሰበከ ያለው ነው? ወዴት እንዲሄድ ነው እየሰበከ ያለው? ኦርቶዶክስ የትም ሄድ አላልኩም። አንተን ገና አልሰማህም። ገብተህ ምን እያወራን እንዳለ ራሱ አታውቅም። ልጅቱ ጋር እያወራን የነበረውን ሀሳብ ነው የምሰጠው። እሺ ስበክ ብለኸኛል። ስለማን ልስበክህ? ስለማን ነው የሚሰበከው? ማይክን ክፈትና አውራኝ። ስለማን እንስበክህ ወንድሜ? እሺ እህታችሁን ኦኬ። ደጋግማችሁ የምትልኩ ሰዎች ብታቆሙ መልካም ነው። ካልሆነ የብሎክ እርምጃ ይወሰድባችኋል። ገስት ላይ ደጋግማችሁ የምትልኩ የወንጌል አማኞች ሀብታሙ በንቲ ድጋሚ ካላክ ብሎክ አደርጋለሁ ማለት ይሄን ፔጅ አታዩም። እሺ ቴንክ ዩ ጸጋ ያብዛላችሁ። ኦኬ እሺ ኢትዮጵያ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። ባለፈው ገብቼ ነበር እንደገና ነው። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነው? ኦርቶዶክስ። ባለፈው ከወሰን ወስተኝ ነው የሞጣ አርጌ ስለነበር ነው ባለፈው። አሁንም መኪና እየነዳህ ነው አይደል? አይ ልቆም ነው ቆሜያለሁ። እሺ ድምፅ አለ ከውጭ የሚሰማ ወይ? መስኮትን ዝጋ። የመኪናውን መስኮት ዝጋ። ከውጭ ድምፅ ይሰማል። አሁን ይሰማል። አዎ ግን ከውጭ መስኮቶችን በዘጋ ውስጥ ያለው ነው ውሃ ነገር ድምፅ ነገር ይሰማል ከውጭ። አዎ ወይ መንገድ ማለት ረጅም መንገድ ስለሆነ አሁን ይሰማል አይደል? ኤርፎኑን ንቃል። ከብሉቱዝ ላይ ያየው መኪና ውስጥ ካለ ጥሩ ይሰማል። እሺ ጦና አሁን ይሰማል? ይሰማል። አሁን አንዴ ጠብቀኝ። ቆይ እሺ ኢትዮጵያ አንዴ ጠብቀኝ። ይታረው። እሺ ቴንክ ዩ ጦና ሰላም ነው? እንዴት ነሽ? ክርስቲያን ነኝ። ወረቀት እያንኮሻኮሽ ነው። ኤርፎን አለ ወይ? ወረቀት እያንኮሻኮሽ ነው። በደንብ አይሰማም ድምፅሽ። ከየት ቤተ እምነት ነሽ? ክርስቲያን ነኝ፣ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ።
እሺ ጦና ዛሬም ንጉስ ነው ብሎ የሚለው ንጉስ ጦና ነው የወላይታው? አዎ ሞታ ይለሳቸው ቦታው አላርሳቸው ይሉ ማለት ህይወታውን እነሱ ሞቷል እንጂ ማይሞት ታሪክ ሰርቶ ነው የሞቱ። ለዛ ነው ጦና ዛሬም ንጉስ ነው የሚለው። የማን ንጉስ ናቸው ዛሬ? ላንተም ለነም ጭምር ንጉስ ነው። አሁን ኢየሱስ ስብከት ነው እንጂ ወንጌል ስብከት ነው። ቆይ ጥያቄ ውስጥ ቢገባ ምን አይሻልም እንዴ? እሺ ችግር የለም። ይሄ ዛሬ ሚኒሊክ ዛሬ ንጉስ ነው፣ ጦና ዛሬ ንጉስ ነው፣ ከተማ ዛሬ ንጉስ ነው፣ አየለ ዛሬ እንደው አትተዋቸው። የዘላለም ንጉስ ኢየሱስ ክርስቶስ እሱ ነው የዘላለም ንጉስ፣ ዛሬም ንጉስ ነው የሚባል። ሞቶ ከመቃብር በታች የቀረ ንጉስ ጦና፣ ሞቶ ከመቃብር በታች የቀረ አፄ ኃይለ ሥላሴ ይባል፣ አፄ ሚኒሊክ ይባል፣ አፄ ቴዎድሮስ ይባል፣ የኢትዮጵያ ነገስታት ይባሉ፣ የእስራኤል ነገስታት ይባሉ ከምድር በታች ናቸው። ዛሬም ንጉስ የሆነ ለዘላለምም ንጉስ የነበረ ኢየሱስ ክርስቶስ የሚባል ከድንግል ማርያም የተወለደ አምላክ ሰው አለ። አንቺ ክርስቲያን ሆነሽ ዛሬም የሞተ ሰውዬ ንጉስ ነው ብለሽ ታያለሽ። በመጀመሪያ እታቹ ረጂና መጽሐፍ ቅዱስ አንብቢ። ያንቻው ስለ ኢየሱስ ክርስቶስ ከኔ ጋር ለማውራት ምንም የሞራል ብቃት የለሽም። ሙታንሽን እዛው ታቀፈሽ ጦና ዛሬም ንጉስ ነው፣ ሚኒሊክ ዛሬም ንጉስ ነው፣ ባልቻ አባ ነፍሶ ዛሬም ንጉስ ነው። ሞተው ከመቃብር በታች የቀሩ ሰዎች ማለት ነው። ኢትዮጵያን በአንድ ወቅት አስተዳድረዋል። ክርስቲያን ነኝ አለች። ከየት ነሽ? ክርስቲያን ነኝ። ከየት ነሽ እህትዬ? ክርስቲያን ነኝ ኦርቶዶክስ። ንጉስ ጦና ዛሬም ንጉስ ነው። በማ ላይ ይገዛሉ? ሞቱ እኮ እሳቸው። ዘመነ መሳፍንት በነበረበት ሰዓት ኢትዮጵያን ወላይታ አካባቢ ላይ እሳቸው ነበሩ። አባ ጅፋር ጅማ ላይ ነበሩ። እነ ንጉስ ተክለ ሃይማኖት ጎጃም ላይ ነበሩ። እንዴ ወንድሞቼ ዛሬም ንጉስ ነው ካለሽ እንዴ በማ ላይ ነው የሚገዙት? አሁን ይሄ ወላይታን ህዝብ እየገዛ ያለው የአብይ መንግስት ነው። የኢትዮጵያን ህዝብ ዛሬ እየገዛ ያለው የአብይ መንግስት ነው። ብልጽግና ነው እየመራ ያለው። በኢህአዴግ ዘመን ኢህአዴግ ገዛ፣ በደርግ ዘመን ደርግ ገዛ። ኦኬ በጃንሆይ ዘመን ጃንሆይ ገዙ፣ በሚኒሊክ ዘመን ሚኒሊክ ገዙ፣ ምድሪቱ ማለት ነው። አብይ ሲሄድ ደግሞ ሌላው ይመጣል ይገዛል። የሞቱ ሰዎች ቢያንስ ተዋቸው። እሺ አሁን አንቺ መጣሽ ስለ ኢየሱስ ክርስቶስ ልትናገሪ። ኢየሱስ ክርስቶስ ዛሬም ንጉስ ነው ለዘላለምም ንጉስ ነው እያላችሁ ጻፉ ወንድሞች እናቶች። አማራ፣ ኦሮሞ፣ ከምባታ፣ ሀዲያ፣ ወላይታ፣ ጉራጌ፣ ትግሬ ምናምን ነገር እያልክ የምታላዝን ይኸው ለአንድ ንጉስ ላስተዋውቅህ። የእርሱ ባሪያ ነኝ፣ የእሱ አገልጋይ ነኝ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ብሎ የሚለው ማለት ያው ነው። በቃ እሱ ንጉሳችን እሱ ነው። እነሆ ንጉሳችሁ እኮ ብሎ ጲላጦስ ሰጥቷል። እሱ ንጉስ አጽሂም እንዴ ደግሞ በእርግጥ ታዩ ወይ ንጉስ ጦና ንጉስ ነው። እሺ ኦኬ ቴንክ ዩ ወገኖች። በቃ እንደ ሀገር አገልግለው ክፉም ደግም ሰርተው አልፈዋል። ለምድር ለህዝብ ያስቀመጡት መልካም ነገር አለ፣ መጥፎም ነገር አለ። በቃ አለፈ፣ ያለፈ ታሪክ እና አንድ አይነት ነገር ተው ነው ብዬ የምለው። ጸጋ ይብዛልሽ። አሁን አንቺ በምንም የሞራል ብቃት እኔ ጋር መጥተሽ እዚህ ላይ ልታወሪ አትችይም። ለዚህ ታችሁኝና ገና አንቺን ከንጉስ ጦና ራሱ ለአላቆ ወደ ኢየሱስ ክርስቶስ ለማምጣት ድንጋይን ወደ ተራራ ማንከባለል ያህል ነው። ለዚህ ታችሁ ነሽ። ስሚ አንቺ እዚህ ላይ ተወጥተሽ ለማውራት ምንም ገና ላቅመ ውይይትም ላቅመ መንፈሳዊም አልደረስሽም ማለት ነው። ታች ታፕ ኮፒ ሊንክ ሼር ታብ እያደረግሽ መስማት ብቻ ነው የሚያዋጣሽ። ቴንኪ እኔ ቤት እንዳትመጡ እሺ። እንትና ዛሬም ንጉስ ነው እንትና ደግሞ ክርስቲያን ብለህ ማለት ነው። እኔ እዚህ ስትመጣ ነው እንዴ ዛሬም ንጉስ ናቸው አፄ ምኒልክ አፈር ሆነልህ ዛሬም እየገዙን ነው ብያለልህም ብራዘር። ጠጋ ሲይዛለሁ እሳቸው የገዙበት ዘመን ነበረ፣ አለፈ ያ ዘመን። እነ መለስ ዜናዊ አለፉ፣ መንግስቱ ኃይለማርያምም ባይሞትም አለፈ ዘመኑ። በቃ ያ ዘመን ይኸውልህ ዘመን የማያልፍበት ለሹመቱ ሽረት የሌለበት የዘላለም አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ ንጉሳችን። እዚህ ቤት እሱ ብቻ ነው የሚነገረው።
እግዚአብሔርስ ንጉሥ ውእቱ እምቅድመ ዓለም ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒት በማእከለ ምድር፣ በምድር መካከል መድኃኒትን አደረገ። ይሄ ንጉሥ ነው እዚህ የሚሰበክ። ጦና ንጉሥ ነው። ቴዎድሮስ ንጉሥ ነው። ምኒልክ ንጉሥ ነው። ባልቻ አባ ነፍሶ ንጉሥ ነው። በላይ ዘለቀ ንጉሥ ነው። ጠገን ያዝ ማነህ ድፋባቸው ጠገን ያዝ እዚህ እንዳትመጡ። ኢየሱስ ንጉሳችን ነው ብለው የሚሉ እዚህ ስለሱ ሊነግሩን ስለ እግዚአብሔር ንጉስነት ሊነግሩን የሚችሉ ናቸው የሚመጡት። እናንተ ታች ሆናችሁ ስትሰሙ ነው። ከዛ ትንሽ ይሄ የሙት መንፈስ አምላኪነት ከውስጣችሁ ሲወጣ ሕያው አምላክ ኢየሱስ ክርስቶስ እሱ የነገስታት ንጉስ እንደሆነ ለመመስከር ስለሱ ለማውራት ስትበቁ እዚህ ትመጣለች። 1200 ሰው ባለበት አንቺን አስቀምጨህ እሺ ንጉስ ጦና እንዴት ናቸው? ደህና ናቸው? ዛሬ ማላረጁም ማለት ነው እየንደልሽ ነው። ኦልሬዲ ሞቶ በስብሶ ከመቃብር በታች ነው ያለው። በትንሣኤ ቀን ለፍርድም ይሁን ለዘላለም ሕይወት ይነቃል። እሱም ብቻ ሳይሆን ሌሎቹ በሙሉ ከመቃብር በታች ናቸው። ከመቃብር በላይ የሆነ ሞት ይዘው ዘንድ ያልቻለ አሁን በአባቱ ቀኝ በክብር ያለ ተመልሶ የሚመጣ በሕያዋንና በሙታን ላይ ሊፈርድ ስልጣን ያለው በዳዊት ዙፋኑ ላይ አለቅነቱ የሚበዛ ለመንግስቱ ፍጻሜ የሌለው የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደ ጌታችን ኢየሱስ ክርስቶስ እሱ የዘላለም ንጉስ ነው። እሱ ነው የዘላለም ንጉስ። ዛሬም ንጉስ ነው የሚባለው ኢየሱስ ክርስቶስ ብቻ ነው። ሌሎቹስ ጦና በይው ምኒልክ በይው ኃይለ ሥላሴ በል ዋቴቨር መለስ በል አፄ ዮሐንስ አፄ ቴዎድሮስ እንትና የሮም ቄሳሮች የግብፅ ፈርዖኖች ማናቸውም በል የኢትዮጵያ አፄዎች የእስራኤል ነገስታት የይሁዳ ነገስታት የእስራኤል ነገስታት በሙሉ ከመቃብር በታች ናቸው። አንቀላፍተዋል። በሙሉ ክንዳቸውን ተንተርሰው ከመቃብር በታች ተዘግተዋል። አለቅ። ለአንድ ንጉሥ አለ ላስተዋውቅሽ፣ ኢየሱስ ክርስቶስ ይባላል። ለዘመኑ ህልፈት የሌለበት ዛር ትውልዴ ይገዛለት እሱ ነው የምንሰብከው። እሺ ቴንክ ዩ። እሺ ወንድማችን ኢትዮጵያ እንኳን ደህና መጣ። እንኳን ደህና ቆይ። ቢኒያው አውራው ቢኒ የለንደን ነው አለ። ቢኒዬ ቢኒሻ ሁለት ቢኒያሞች ስለሆኑ ቢኒያም የለንደን። እሺ የለም ማለት ነው። ኦኬ ኦኬ። ቢኒዬ ወንድምነት አውራው የሳውዝ አፍሪካ ኢትዮጵያ። አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ሰላም ነው? ሁሉ ሰላም ነው። እሺ ባለፈው ምስክርነት የሰጠህን ወንድም ነህ አይደለ? አዎ፣ ግን እኮ ባለፈው እኔ እንኳን ችግር የለብኝም ሰው ተሳደበ አልተሳደበ፣ ግን ከኤርሚያስ ጋር እንደዚህ ተፋጠጡ ከሞጣ ጋር ምናምን ተወለ። የእናንተ ዩቲዩብ ይሁን ቆርጣችሁ አወጣችሁትና እንዴት እንደዚህ ትላለህ ምናምን አሉኝ። በዩቲዩብ ላይ እንደዛ ወጥቶ አይቼው ሙሉ አልተላለፈም እንትኑ ማለት ይሄ ምልክት እጃቸው አልገባኝም እኮ የትኛው ነው ቢኒ? ይሁን ዩቲዩብ ላይ ተለቆ አንተ ጋር ስለ ጽዮን ማርያም እና ስለ እንድሪያስ ላይ ኦኬ። አዎ ከዛ እጃቸው ላይ ምልክት ይይዛሉ። ለጽድቅ ነው እንደዚህ ነው ያልኩትን ሁሉም ተቆርጠዋል። ያቺ ጫዋ ብቻ ነው እንደዛ በዩቲዩብ ተለቆ እዛ ለምን እንዲህ ትላለህ ምናምን አለኝ። እኔ ስለ ሰው ተናገረ ችግር የለብኝ። እኔ እንደዛ አላልኩም። ቆርጠውታል። ቆርጠው ካስተላለፉ ሙሉ የተናገርኩት እንዲህ ነው ምናምን ብያቸው እና እንዲያም የእናንተ ዩቲዩብ መስሎኝ ነበር የሌላ ሰው ነው እንዳይሆን ጠረጠርኩ። ሌላ እየሰማ እያወጣው። ኦኬ አይ እኛ ዩቲዩብ ላይ አናስቀምጥም፣ ግን እዚህ ተቀጣው ይወጣል። እሺ ቢኒ አውራ። ቴንክ ዩ። አይ እኛ ሊሆንም ይችላል አይሆንም ይችላል። ዩቲዩብ ላይ ወጣ ሳይሆን ያው ያንተ ምስክርነት ግን በዛን ጊዜ ሙሉን ሀሳቡን ሰምተነዋል።
ማርያም ልጅን ትሰጣለች። እኔ ጽዮን ማርያም ይሄንን አውቃለሁ፣ አክሲዮን ጽዮን ማርያም ብለህ ነው አይደል? ይሄን መሰከርክልን ወንድም? አዎ ያም የሆነ ኤርትራዊም ከኛ የሄዱ ነበሩ እንደዛ አለን አውቃለሁ ምናምን እያለ ነበር። የእሱም እንዲያም እንኳን አልገባም። ሶስት ሰው ምናምን እየመሰከረ ነበረ፣ እርግጠኛ ለመሆን ማለት ነው። ደግሞ ነው ደግሞ በዋነኝነት ኢትዮጵያ አቤት አሁን ምን መሰለህ በዋነኝነት አሁን የዛን ቀንም ስናወራበት የነበረው ያው ያንተን ምስክርነት እንስማ ብለን ነው እንጂ ጽዮን ማርያም ይደረግ የነበረው ነግረህናል። ሴቶች መካን የሆኑ ሴቶች ያገቡም ያላገቡም በአንዲት ዛፍ ስር እንደሚሰበሰቡ መሸት ሲል የፈለገ ወንድ ጽድቅ ለመስራት እነሱን ወጥቶ ከነሱ ጋር ወሲብ ያደርጋል። ከዛ ምልክት ይሰጣቸዋል። ከዛ ደግሞ በአመቱ መጥቶ ልጅ ማርገዛቸውን ቼክ ያደርጋል። በዚህ ደግሞ ምክንያት ጽዮን ማርያም ልጅ ይሰጣቸው በአመቱ እኮ ልጅ እነሱ እኮ በ9 ወር ነው የሚወልዱ፣ ልጃቸው ይዘው ነው የሚመጡ። ከዛ ከመጡ በኋላ ማን መሆኑ ስለማይታወቅ ያ ምልክት ለማንተን እኮ ነው ልጅ ተቀበለኝ ያቺ ምልክት እንዲህ የሰጠኸኝ ወንድ ተውሎ ያ አንተም የግድ መሄድ አለብህ። አጋጣሚ አስረግዘህም ልትሆን ትችላለህ፣ ላትሆንም ትችላለህ፣ አታውቅም። ግን ያው ምልክት ከሰጠህ ያ የሰጠሃት ምልክት እሷ ይዛ ትመጣለች አይደለ? አዎ። ስለዚህ አንተም ደግሞ ያንን ካደረግ ሄደህ ማረጋገጥ አለብህ ነው። ይሄ ምልክት የሰጠኝ ሰው ከሱ ልጅ አርግዣለሁ ወይንም ልጅን ሰጥቶኛል ካለች ሄደህ አንተ መሆንህን ታረጋግጣለህ አይደል? እንደዛ ነው እንጂ ላታስረግዝም ላይሆን ይችላል። ግን አብዛኛው ግን ይሳካል ማለት ነው። ለዛ ነው አዎ አብዛኛው ይሆናል። ለዛ ነው ማርያም ልጅ እኮ ትሰጣለች ብዬ የጀመርኩት እንደዛና ግን ያ ያልኩትን እንትኑ ግማሹ ተቆርጦ ሲተላለፍ በይቱ ለምን እንደ ሙሉ እንደዛ እንደው በስት ቆራርጠውም እንደዛ ካሉት ይሄውን እናንተ አሁን እንደዚህ ስናወራ ንጹህ አደረግነው አይደለ? እንደዚህ ነው በትክክል መሰከርከው። አሁን እናንተ እንዳወራ በጣም ጥሩ። ዋናው እሱ ነው። እዚህ ውስጥ ያሉትም ሰዎች ስለሚሰሙ እንደዚህ ያቃል አይደለም። አሁን እኮ የሃይማኖቱ መመሪያ ከሆነ ያቃሉ። ለምን መደበቅ ስለምንድን ነው የሚያስፈልገው ነው? ወይ ጤነኛ አይደለም ወይ ምናምን ነው እንጂ መደበቅም የለበትም። ይሄ እንደዚህ ወይ መቋረጥ ነው ያለበት። ከዛ አይ ትክክል አይደለም እኮ ብሎ የሚሰድበኝ ከሆነ ለኔ ሂዶ ቤተክርስቲያን ነው ማቆም ያለበት፣ ለኔ አይደለም። ትክክል ከሆነ ደግሞ በማርያም ሚስጥር ከሆነ ደግሞ በእንትን ነው እንጂ እኔ የምፈራውም የለም ምንም። በቃ እኔ ያየሁት ነው ድንግል ማርያም ተአምር ነው ብዬ ነው ማምን። ግን የሚሰድበኝ ከሆነ ግን ከየት ታዲያ በቃ ሂዳ ቆመዋ ቤተክርስቲያኑ እዛ አባ ቆሞ ሲሰብኩ አቁማቸው ሂደ ማለት ነው። ለኔ አይደለም እንትን የሚል እና ገብርኤልም እንደዛ አድርጎ ቆሞ እንትን ባርኮ ምናምን እየተባለ ነበር። አላቅም ነበር። አሁን የቁልቢ ገብርኤል ተመሳሳይ እንደዛ አለ ምናምን ተባለ። አሁን ትክክል አይደለም የሚሳደብ ኦርቶዶክስ ካለ እዛ ሂዶ ገብርኤል ላይ ይሄድና ለምን እንዲህ ይደረጋል? ይሄ እኮ ያሰድበናል፣ ትክክል የገብርኤል አይደለም ካልሆነ ማለት ነው። የሚሆን ከሆነ ከገብርኤል ጋር ከሆነ ይሁን ይቀጥል፣ ካልሆነ ደግሞ እዛ ማቆም እንጂ በተናገረው ሰው አይደለም መሰደብ ያለበት ባይ ነኝ። አሁን በጣም ጥሩ ልክ ነህ ወንድም ማለት እኔ አሁን አንድ የምነግርህን እውነት በደንብ አድርገህ ምንም እንኳን አንተ ያልከው ነገር በጽዮን ማርያም አክሱም ባለው ጽዮን ማርያም እንደዚህ ይደረጋል ብለህ የነገርከን ነገር ምንም እንኳን ቢደረግም ለምንድን ነው የሚሸማቀቁበት? ኦርቶዶክሳውያን ለምንድን ነው የሚፈሩት ብለህ ብትጠይቀኝ እኔ አሁን መጽሐፍ ቅዱሳዊ አይደለም። ያ ልምምድ መጽሐፍ ቅዱሳዊ አይደለም። ማርያምም ልጅ ትሰጣለች የሚባለው መጽሐፍ ቅዱሳዊ አይደለም። ካልሆነ ለምን ቅዱስ ስፍራ ላይ ነው? እኔ ካልሆነ ቅዱስ ስፍራ ላይ ለምን ተደረገ? ይሄ ነገር ትክክል ለነሱ ስለምን ማኖች ልጆች ታገኙ ደግሞ ትላለህ። እሱ ነው እኔ አሁን ላይ ነው ጥያቄ የሚፈጥርብህ። ማን ናቸው እነዚህ ሰዎች ግን ልጅ ያገኛል እንዴት ነው ትላለህ። ግራ ይገባሃል። መጽሐፍ ደግሞ የለም ትላለህ። መጽሐፍ ከሌለ ደግሞ
ያ ገድልስ ይሆናል ወይ ነው። እኔ አሁን ያው ጥያቄ እኔ አሁን አላነብም እንደምትለው ስላላነበብኩ ስለ ኦርቶዶክስም ስለ ፕሮቴስታንትም ስለ ካቶሊክም ብዙም አውቀው ነገር ግን እሰማለሁ። ብዙ ጊዜ ስብከት መስማት እወዳለሁ። ብዙ ጊዜ ዲያቆን በጋሻው ድሮም ፓርት 1 ፓርት 2 የሚለው የዲያቆን በጋሻው መስማት በጣም ደስ ይለኛል። ስብከት ደስ ይለኛል። መስማት የእግዚአብሔር ቃል መስማት ደስ ይለኛል። በመስማት ነው ብዙ ጊዜ እዚህ እከታተላለሁ ምናምን እንደዛ ካልሆነ በስተቀር አንብቤም አላውቅም። እንዳልዘባርቅም እፈራለሁ። አይዞህ በቃ አሁን በቃ ሚውት አድርገውና ትንሽ አንተ ጋር የንፋስም ድምፅ ስላለ በደንብ አድርገው የምልህን ነገር እንደው ለህይወት ዘመኔ ይጠቅምሃል፣ በደንብ ይጠቅምሃል። አሁን እንደዚህ የሚታፈርበት ለምንድን ነውስ? አንተ ያየኸውን የሰማኸውን ኤክስፒሪየንስ ያደረግከውን ያንን ነገር በግላጭ ስትናገረው ለምንድን ነው እንደ ሀፍረት እንደዚህ የተሸማቀቁበት ብለህ ብትጠይቀኝ፣ ምክንያቱም ልምምዱ መጽሐፍ ቅዱሳዊ አይደለም። ሰዎችም ያረገዙት እዛ ውስጥ ከሌሎች ጋር በጨለማ ውስጥ ተገናኝተው ነው እንጂ ያገባችም ከባሏ ውጭ እንግዲህ ሄዳ ነው እዛ የምትገናኘው። ያላገባችም ደግሞ ከማታውቀው ራንደምሊ ሰንባዲ ነው አንድ ወንድ ነው ጎትቶ ያን የሚያደርጋት ምንም እንኳን ምልክት ቢሰጣት ምናምን። ስለዚህ ይሄ ልምምድ ሲጀምር መጽሐፍ ቅዱሳዊ አለመሆኑ ብቻ ሳይሆን ኢ መጽሐፍ ቅዱሳዊ ነው፣ ወይንም የእግዚአብሔርን ስራና አካሄድ አስተምሮም ምን ይላል ይጣረሳል፣ ይቃወመውማል። ከእግዚአብሔር ጋር የሚቃወም ስራ ነው ይሄ ስራ። ያ ማለት ምን ማለት ነው? ከብርሃን ሳይሆን ይሄ አሰራር ትምህርቱም ልምምዱ የጨለማ ስራ ነው። ለዚህ ነው አንድ ሰው እኮ በብርሃን ያለ ሰው የሚያደርገው ነገር ሲታይለት ኦኬ ይሄ በብርሃን ያለ ነው፣ ብርሃን ሲታይ ደስ ይላል፣ ምንም አይሸማቀቅም፣ አያፍርበትም፣ አያሰድበውም። ገብቷል? አንተ ግን በእውነት ያየውን የሰማውን የተናገርከው። ስለዚህ እኔ ቅንነትህንም ደግሞ በደንብ ተረድቻለሁኝ። መጽሐፍ ቅዱስም ምን ያላነብም፣ ኦርቶዶክስንም እንደዚህ ናት፣ ጴንጤም እንደዚህ ነው፣ ካቶሊክም ማለት አልችልም፣ ምክንያቱም ስለማናቸውም አላነበብኩም ብለኛል። ግን ለአንተ ለዘላለም የሚጠቅምህን አንድ ነገር ብነግርህ እንደ ወንድም ብትሰማኝ፣ መጽሐፍ ቅዱስ ስለማናቸውም ስለ ማርያምም አይደለም፣ ስለ ገብርኤልም አይደለም፣ ስለማናቸውም ኢየሱስ ምንድነው ያለው? ሕጉም ነቢያቱም ከዛ መጽሐፍት ሁሉ ስለኔ የሚመሰክሩ ናቸው ያለው። ስለዚህ የመጽሐፍ ቅዱስ ታዲያ ዓላማው ምንድነው ብለህ ብትጠይቅ፣ ዓላማው ስለ አንድ ንጉሥ ነው የሚናገረው። እሱ ከቅድመ ዓለም የነበረ የሚኖር አሁንም ያለ ወደፊትም የሚኖር እሱ አልፋና ኦሜጋ መጀመሪያና መጨረሻ የሌለው ስለ እሱ ብቻ ነው መጽሐፉ የሚናገረው፣ ከጅማሬ እስከ ጨራሹ ድረስ እስከ መጨረሻው ድረስ። ስለማን ነው የሚያወራው ካልክ ስለ ኢየሱስ ይናገራል። ለምንድን ነው ስለ ኢየሱስ መጽሐፍ ቅዱስ እንደዚህ ትኩረት ሰጥቶ የሚናገረው ሲባል የእግዚአብሔር የማዳኑ ሥራ በልጁ በክርስቶስ ኢየሱስ ለሰው ልጆች ተሰጥቶ ነው። ለሰው ልጆች ተሰጥቶ ነው። ስለዚህ በእንደዚህ አይነት ተረት ወይንም በእንደዚህ አይነት የክፉ ልምምድ ሰዎች እንዲያስሩ የማያስፈልገው ለምንድን ነው ሲባል፣ ወይንም እንደዚህ አይነትን ነገር ስታይ ይሄ ከእግዚአብሔር ዘንድ አይደለም ብሎ ለመናገር አንድ ሰው ምን ያስፈልገዋል ካልከኝ፣ አንድ ሰው መመዘኛ ያስፈልገዋል። ያ መመዘኛ ደግሞ ምንድነው ሲባል መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስን የጻፉልን ያዩት፣ የነኩት፣ ራሱን ኢየሱስን ያዩት፣ የዳሰሱት፣ ሕይወትም ተገለጠ እኛም አይተነዋል ብለው የጻፉልን ሐዋርያቱ ስላዩት፣ ስለዳሰሱት፣ ስለሰሙት ስለዛ ማንነት ሲናገሩ ማን ነው አሉን? ኢየሱስ ክርስቶስ ነው። ስለሱ ደግሞ ሲነግሩ ምን አሉ? ለተቀበሉት ወደ ገዛ ወገኖቹ መጣ አሉ። ስለ ኢየሱስ ሲናገሩ የገዛ ወገኖቹም አልተቀበሉትም፣ ለተቀበሉት በስሙ ለሚያምኑ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ስለዚህ እኛን ምን አድርጉ ነው የሚሉን? ይህንን ኢየሱስ ክርስቶስን ምን በሉት? ተቀበሉት። ምን እንድትሆኑ? የልጅነት ስልጣን እንዲሰጣችሁ። አየህ አይደል? ያዩት እንደዚህ መሰክሩ። ታዲያ እንዴት ነው ልጆች የምንሆነው? ምን አድርጎ ነው ታዲያ? ምን ስላደረገልን እርሱን እንቀበለዋለን ብለን ብንጠይቅ
አሁን ጥያቄ ነው እየወለደ የሚመጣው። መጽሐፍ ቅዱስን በጠቅለል አድርጌ ነው የምነግረው ወንድም ማለት እና በዚሁ አጋጣሚ ኢንካሬጅ የማደርግህ መጽሐፍ ቅዱስ ማንበብ አለብህ ወንድሜ። መጽሐፍ ቅዱስ ጴንጤን አይደለም ማንበብ ያለብህ፣ ኦርቶዶክስን አይደለም ማንበብ ያለብህ፣ ስለ ካቶሊክ አይደለም ማንበብ ያለብህ። ማንበብ ያለብህ መጀመሪያ የተባረከውን ሕይወት የሚሰጠውን ቅዱስ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስታይ ወይንም የእግዚአብሔርን ቃል ስታውቀው እውነትን ከውሸት ወይንም ሐሰትን ከእውነት ለይተህ ታውቃለህ። ብርሃንን ከጨለማ ለይተህ ታውቃለህ። የተሳሳተውን ከትክክለኛው ለይተህ ታውቃለህ። ለዚህ ነው ዳዊት ሲጽፍልን ምን አለን? ቃልህ ወይንም ሕግህ አለ ለእግሬ መብራት ለመንገዴም ብርሃን። ቃሉ ምን ያደርጋል? ለመንገዴም ለእግሬም መብራት ነው። እግሮች እንዳይሰናከሉ ይሆናል። ለመንገድም ብርሃን ነው። ያሁን የምታነበው መጽሐፉ ማለት ነው መጽሐፍ ቅዱስ። ይሄም በእኛ በኦርቶዶክስ አለው እኩል ነው አይደል? አለ። አዎ እኛ ጋር ማለት አሁን እኔ ቅድም እየተከታተልኩ ነበር የዛሬ አርእስታችሁ ልጅቷ የምትመልሰው የነበረው መልስ ትክክል ነው። አሁን የሰውየው እኔ አላቃቸውም፣ ግን የሆነ ጥፍራቸውና እንትናቸው ተደርጎ 7 ትውልድ ነው 15 ትውልድ ይድናል የሚለው እሱ አሁን እኔ ባላቅም በሎጂክ ግን አምናለሁ። ይሄ አልቀበለውም ነው የኔ 10 ምናምን ትውልድ ይድናል። 2 መንገድ አለ የማዳኛ ተባለ። እንዲያም እኔ ቅድስት ድንግል ማርያም የሚል ነው መስለኝ የነበረ አንዱ ኢየሱስ፣ አንዱ ደግሞ በቅድስት ድንግል ማርያም ብል አዎ ልክ ነው በሁለቱም እድናለሁ ልለው ነበር እኔ በሆነ። ሰውየው ግን የሆነ ሰው ጠራ፣ እኔ ሰምቼው አላውቅም፣ አባ ምናምን ይባል፣ ግን ጥፍራችሁ ምናምን የሆነ በጥፍራቸው ሂደህ ጥፍራቸው እስከ የት ነው የምናመጣው ብላ ጠየቀችው። ኦርቶዶክስ ናት እንደኔ እሷ። ሰውየው የት ነው የምናገኛቸው ጥፍራቸው ከየት ነው የምናመጣው አለች። 7 ትውልድ የሚድን ከሆነ ሁለተኛ ደግሞ እሺ ብናገኘው ጥፍራቸውም እዛ ወይ ገዳም ላይ የሳቸው ገዳም ካለ ጥፍራቸው ተቀምጦ ለስንት ሰው ሲሆናል ዞሮ ካለ እኔ ከወሰድኩ 7 ትውልድ የፈለገ ሊያርግ ማለት ነው እንዲገባ ለፈለገ ያረገ በዚህ ምድር ይገባል። ይሄ ነው ይሄ ጥያቄ። እሱን አሁን የጻፈችልህ ማናት? ይሄንን መጽሐፍ የጻፈችልህ ማናት? ኦርቶዶክስ ናት። እና ይሄ ትክክል አይደለም እኮ ነው። እኔ አሁን እኮ በሎጂክ ነው የምልህ። አሁን ይሄ እንደ ማንበብ ምናምን አያስፈልገውም፣ ሎጂክ ነው አሁን የምልህ ያለው። በሎጂክ እንደው እንደ ባለ አእምሮም ስታየው ይሄ ትክክል ሊሆን ፈጽሞ አይችልም ነው እያልክ ያለው። አዎ ትክክል እስማማሃል። በሱ ላይ ምንም እንትን የለኝም፣ ምንም ቅራኔ የለኝም። ስለዚህ አሁን ሀሳቤን ጠቅለል አድርጌ ስነግርህ ወንድሜ እንደዚህ አይነት ተረቶች፣ እንደዚህ አይነት ልምምዶች ሰዎች በገዛ ፈቃዳቸው የእግዚአብሔር ፈቃድ የሌለበት በመንፈስ ቅዱስ ተመርተው ያልተጻፉ ከመንፈስ ቅዱስ ይልቅ አክቹዋሊ ከክፉ መንፈስም ቀድተው የጻፉትን አንዳንድ ነገሮች ምን እያደረጉ ነው? እምነትህ እያደረጉ ነው። ስለዚህ እነኚህን ሁሉ ግን ሪጀክት ለማድረግ አንተ አሁን እንደ ባለ አእምሮ ነገርከኝ። ልክ እሱ ነው እንደ ባለ አእምሮ ነው። እኔ አሁን እኮ ይሄ ምንም ክርክር አያስፈልገውም። አሁን ሰውየው የለውም በህይወት ሙተዋል ተባለች። እኔ መጽሐፋቸው አላነበብኩም። እሱ እንደሚያነበው የነበረ ኤርሚያስ ነው። ጥፍራቸውም ይሁን ሌላ ደግሞ ጽማቸው ነው ጥፍራቸው ፈልጎ የሆነ ነገር ምን እንዳደረገ ነው። አሁን እዚህ ልጅቷ ጥሩ እየተከራከረች ነበረች፣ እየሰማሁ ነበረ እኔና ከየት ነው የምናገኘው ጥፍራቸው አለች። እንጃ አብረን እኔም ጥያቄ እሱ ነው አላት ኤርሚያስ። አሁን ጥፍራቸው ቢገኝም ነው የኔ ደግሞ ቢገኝም እንኳን እዛ ገዳም እኔ ከወሰድኩ በኋላ የኔ ልጆቻቸው 15 ትውልድ ይድናል። ይሄ እንዴት ይድናል? ነፍሰ ገዳይ ቢሆን ከኔ የሚወልደው ወይ ከዛ በታች ዝም ብሎ ሊድን ነው? ኦልሬዲ እኔ ከወሰድኩት እንደ መጽሐፉ ከሆነ እንደዛ ነው እያሉ ያሉ እንደዛ በሎጂክ ሊሆን አይችልማ። የኔ አያቶች ወስደው ቢሆንስ ምን አውቃለሁ? የነዚህ ሰውየው እኔ በቃ ምንም እንደ ፍላጎት መኖር አለብኝ። ትክክል። የምጠይቀውን ጥያቄ በጣም ነው የወደድኩት። ባይዘ እንደ ባለ አእምሮ ሰው ሲያስብ አዎ እዚህ ወንድሞች ያሉ አሁን ኦርቶዶክስ ቢሳደው ምን መሳደው አያስፈልገውም። ዝም ብለህ እንደ አእምሮ ጤነኛ የሆነ ሰው ይሄ በማሰብ ነው። እኔ አሁን ወይ እንትን አይደለም ጤነኛ ከሆንክ ብዬ ነውና ዞሮ ስራ ቁሜ ነው
እንትን እምልህ እየሄድኩ ነው እየሰማ የነበረው ልስማችሁ። አሁን ልሄድ መንገድ ላይ ቁሜ ነው ስራ እሺ ከመሄድ በፊት ግን ወንድም አለ እኔ ቅንነትን በጣም ነው ደስ የሚለኝ። እኔ ፎሎ ባክ መልስ ስላለው ጥያቄዎች ሊኖሩ ይችላሉ። አንድ ነገር ግን አፕሪሺየት የማደርግልህ በእውነትን ከመናገር ወደኋላ ማትል ሰው ስለሆንክ መጽሐፍ እኔ እንደዛ ነኝ፣ በፖለቲካም እንደዛ ነኝ፣ በሁሉም እንደዛ ነኝ። እውነት ነው የምናገር። ትግሬ በሆንም በኢትዮጵያ ነው የማምነው። ተፈጥሮ የኔ የራሴ የግሌ ነው። ሰው ብዙ ሊሳደብ ይችላል፣ ምን ይላል። እኔ የፈለገ ቢሆን እንደዛ በፖለቲካ አሁን ላወራ ፈልጌ አይደለም ልልህ ብዬ ነው። እና ግን ሰው የፈለገ ያመነበትም ይመን፣ ድንጋይ ይመን፣ ህወሓት ይመን፣ ብልጽግና ይመን መብት ነው። ግን መገዳደል እንደሌለብን ያምናለሁ። በፖለቲካም ቢሆን በዚህም ሰው መፈለገው ይመን፣ ድንጋይም ይመን፣ ዛፍም ይመን መብቱ ነው። ግን እውነት ላይ ግን መደረግ አለበት ባይነኝና ይቅርታ። እሺ በቃ እኔ አሁን ምመክርን እችን ብቻ ምክር በመጨረሻ ጊዜ መክርና እሷን ብቻ በደንብ አድምጠኝ ወንድሜ። መጽሐፍ ቅዱስ አንብብ፣ መጽሐፍ ቅዱስ አንብብ። በቃ ይሄ ያንተን የዘላለም ህይወት የሚወስን ጉዳይ ስለሆነ መጽሐፍ ቅዱስ አንብብ። ወንጌላትን ገልጠህ መጽሐፍ ቅዱስ ምን ይላል፣ ስለምንድን ነው የሚያወራው የሚለውን በደንብ አንብብ። ሰማለሁ ስለምታረጉ እኮ ነው። ብዙ ጊዜ ሰማለሁ መጽሐፍ ቅዱስ ከእናንተም ከሌሎችም አሉ ሰማለሁ። ዝም ብሎ አንዳንድ ዘበነ የሚባል አለ ነው ያዋረደን፣ እሱ ነው እኔ ብዙ ማልሰማው እየዘባረቀ እንጂ ሌሎቹ ሰማለሁ። ብዙ ሌሎቹ ደህና ነው። እኛ ጋርም አሉ ጥሩ የሚያስተምሩ ሰንበት ትምህርት ቤትም አለ። ጥሩ ትምህርት ቤት መጽሐፍ ቅዱስ ያስተምራሉ። ዞሮ ቻው፣ ሰላም ሁኑ። እሺ ተባረክ። ቴንክ ዩ ኤርሚያው አለ። እሺ ሌላ ኦርቶዶክሳውያን ካላችሁ ላኩልንና እናስገባችሁ። አይ ራሄል ፕሊስ መልሰሽ እንዳትልኪ፣ ደጋግመን ያስወረድንሽ መልሰሽ እንዳትልኪ። ቤተ እምነት የሌለው ሰው ጋር አይደለም የምናወራው። ቤተ እምነቱን ክሌም አድርጎ እዚህ ጋር እንደዚህ ከወንድሞች ጋር ህብረት አደርጋለሁ ወይ ከእህቶች ጋር ህብረት አደርጋለሁ ከሚል ሰው ጋር ነው ማውራት የምፈልገው። እና ተይ እንዳትልኪ መልሰሽ። አሁን መልሰሽ ከላክሽ እኔ ነኝ ብሎክ የማደርግሽ። እሺ ኦርቶዶክሳውያን፣ ሌሎች ኦርቶዶክሳውያን ገብታችሁ ማውራት የምትችሉ ካላችሁ ላኩልን። እሺ ብዙ ሰላም ላንቺ ይሁን። ብዙ ወይ ይቅርታ ወገኖች፣ እኔ ተሳስቼ ታፕታፕ ሳደርግ ነው የገባሁት። ሰላም ናችሁ? እግዚአብሔር ይመስገን። እሺ ችግር ኦርቶዶክሳውያን በእውነት አንዳንድ ሰዎች እኔ በጣም በቃ ይሄ በጣም ስታንዳርድ ነገር ነው ስላችሁ፣ ይህ ሰው ምንም እንኳን መጽሐፍ ቅዱስን አላነበብኩም፣ ስለ ኦርቶዶክስም ብዙ እውቀቱ የለኝም፣ ስለ ካቶሊክም እንደዚሁ፣ ስለ ጴንጤም እንደዚሁ እውቀቱ የለኝም፣ ግን እንደ ባለ አእምሮ ብሎ እንኳን ሲናገር በእውነት እንደ ባለ አእምሮ ታስቡ ዘንድ እግዚአብሔር አእምሮን ስለፈጠረልን ለሁላችንም ኦርቶዶክሳውያን ወገኖች አንዳንድ ነገሮችን እንደ ባለ አእምሮም መዝኗቸው። ይህ ልጅ አሁን እንደ ባለ አእምሮን ያሰበው ጥሩ ጥያቄ ነው የጠየቀው። እንደው እንበልና ጥፍርና ፀጉሩ ቢኖርስ እንዴ እኔና ስንት ሰው ነው የምንወስደው? አያልቅም ወይ? ጥሩ ነው፣ ጥሩ ጥያቄ ነው። ኦኬ ደግሞ እስከዚህ በፊት እስከ 10 ምናምን ትውልድ ድረስ ምሬምርልሃለሁ ካለ ከዚህ በፊት አባቶች የወስደውት አለመሆኑን በምን እርግጠኛ ነኝ? እና በእነሱስ ምህረት እየኖሩስ ቢሆን ነው? ጥሩ ጥያቄ ነው። አትሊስት እንደ ባለ አእምሮ እንደዚህ ይታሰባል ወገኖች፣ ኦርቶዶክሳውያን ውዶቻችን፣ እንደዚህ ይታሰባል። እንደ ባለ አእምሮ አስቡ። የዘቤንም ተረት ይሄ ሰውዬ በምርር ብሎታል መሰለኝ። ዘቤም የሚባል እንዳለ ይኸው እሱን ወንዶ የሚያሰደበን አለ። ዘቤ አክቹዋሊ የቤተክርስቲያኒቱን ትምህርት በደንብ ነው ያስተምረው።
በደንብም ነው የሚያምንበት ብዬ አምናለሁ። ግን በቃ የቤተክርስቲያኒቱ ትምህርት እንግዲህ እንደዚህ በዚህን ያህል ተረት መስሎ እንግዲህ ከወጣላቸው ይኸው ነው። አትሊስት አእምሮ ያለው ሰው እንደ ባለ አእምሮ ሲያስበው ሲመዝነው ወገኖች ኢትስ አ ቬሪ ስቲኪ ሲቹዌሽን። እንዴ በጣም አስቡበት እንጂ አስቡበት። እውነቴን ነው። እንደ አእምሯችሁንም እያሰራችሁ ጃል እንዴ ተው እንጂ። እሺ የምትልኩልን አይሆፕ ከኦርቶዶክስ እሺ ጋሻው በሊና እሺ ጋሻው አይሰማም? ኪሩቤል ሰላም። ሄሎ ሰላም ይብዛ። እንኳን ደህና መጣ። ሰላም፣ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ከየት ቤተ እምነት ነው? ከኦርቶዶክስ። ከኦርቶዶክስ። በጣም ጥሩ። በኦርቶዶክስ ሁለቱ የመዳን መንገዶች ምን ምን እንደሆኑ ታውቃለህ? ዛሬ ገና እያየሁት ገርሞኝ ነው እንዲሁ የገባሁት። ገና ዛሬ ማየት ነው። ምክንያቱም የአንድ እንደሆነ ነው የመዳን መንገድ የማውቀው። ኦርቶዶክስ መንገዱ አንድ ነው ብላ ነው የምታስተምረው? አዎ፣ እሱም እግዚአብሔር ነው። ኦኬ እሺ። ገድላቱና ድርሳናቱ በብዙ መንገድ እንደሚዳን አያሳዩ? እነሱ ማን ይጠቅሳሉ? እግዚአብሔር እኮ ነው። አቤት። ገድላትና ድርሳናት የሚጠቅሱት እግዚአብሔርን ነው። ስለ እግዚአብሔር የተዋደቁትን መስዋዕትነትን የከፈሉትን እግዚአብሔር የመሰሉትን ነው የሚገልጽ ድርሳናቶች እንጂ ገድላቶች እንጂ እነሱ የመዳናቸው ተብሎ አይደለም። በእግዚአብሔር የመዳን መንገድ እግዚአብሔር እንደሆነ እና ስለ እግዚአብሔር መስዋዕት የከፈሉትን ጥንካሬያቸውና እነሱ እንድንመስል ነው የሚገልጽ። በጣም ጥሩ። ስለዚህ እግዚአብሔርን የመሰሉት በምናቸው? በጥፍራቸው ወይስ በፀጉራቸው? በአኗኗር እሱ እግዚአብሔርን የመሰሉ እንዳለ በመሰሉት ሁሉ ነገራቸው፣ በአለባበሳቸው፣ በአኗኗራቸው። ስለዚህ እግዚአብሔር ዘራ ብሩክን ይመስላል እያልከኝ ነው? ከእኛ እግዚአብሔርን ከምንገልጠው በላይ እነርሱ እግዚአብሔርን ይመስላሉ። እሺ። ስለዚህ ጥፍርና ፀጉር አስሮ ለዘላለም ያዳነ እግዚአብሔር ታውቃለህ? ምን ማለት? ጥፍርና ፀጉር ሰሩ፣ ጥፍርና የእከሌን ጥፍርና ፀጉር ሰሩ እና ከዛ የእርሱን ጥፍርና ፀጉር ስላሰራችሁ ወደኋላ ዞር ብዬ እስከ 21 ትውልድ ድረስ አድንልሃለሁ ወይ ይቅር እልልሃለሁ ምህረት አድርግልሃለሁ ያለ እግዚአብሔር ታውቃለህ? አንተ በገለጽክበት አገላለጽ አይደለም። እኔም እንግዲህ በዚህም ገለጽኩት በዚያ ስለሆነ እንግዲህ ገድላቱ ሲገልጸው ጥፍር እንደዛ ያደረገ ወይ ፀጉርና ጥፍር እንደዛ ያደረገ ምር እልሃለሁ ብሎታል። ስለዚህ እንደዛ ያደረገ እግዚአብሔር ታውቃለህ ወይ? አይደለም። የገድላት የድርሳናት ቢነገር የሚያምርበት በአማኙ ሕዝብ ወይም ደግሞ በኦርቶዶክስ ቤት ሲሆን ነው እንጂ ሌላ መጥፎ ሳቢ ባለበት ሰው ሲገለጽ መቼ ስለ ገድላትና ድርሳናት ውበት ጠየቁ? ወንድም አለም እዚህ ጋር እኮ ቢዩቲ ኮንቴስት አይደለም የያዝ ነው። የገድላትና ድርሳናት ውበት እንግዲህ ገድለ ዘራ ብሩክ ተመልከቱት እንዴት ምንድነው ካት ዎክ እንደሚያደርግ እያለን እኮ ስለነሱ ስለ ገድላትና ድርሳናት ውበት እኮ ኮንቴስት አይደለም የያዝ ነው። ማንም ይናገረው ማንም ጽፈህ አሳትማ ቤተ እምነትህ ጽፈህ አሳትማ
ሰጥታለች። ስለዚህ የተጻፈው የታተመው እጃችን ላይ ገብቶ እየተነበበ ነው። ስለዚህ ሲነበብ የተጻፈው እንግዲህ ይሄ ነው። የተጻፈው ይሄ ከሆነ ደግሞ አንተ ይሄንን አይነት እግዚአብሔር ታውቃለህ ወይ? ጥፍርና ፀጉር አሳስሮ ደግሞ እያልኩ ያለው ወደኋላ ሄዶ 20 ምናምን ትውልድ የሚምርልህ እግዚአብሔር ታውቃለህ ወይ? እሱን እግዚአብሔር አውቃለሁ ካልከኝ በጣም ደስ ብሎኝ ነው እንትን ብለህ በደንብ ነው የማውቅ። ለምን እንደሆነ ታውቃለህ? ስለ እግዚአብሔር ደሙን ላፈሰሰ እግዚአብሔር ስለ እግዚአብሔር ደማቸውን ላፈሰሱ በምግባር በሃይማኖት በሁሉም ነገር እግዚአብሔርን የመሰሉት ማለት እግዚአብሔር ናቸው ማለት አይደለም። ግን ስለ እግዚአብሔር የተዋደቁትን ማክበር እግዚአብሔር ያከብራል። ትርጉሙና ዓላማው እኮ ይሄ ነው። እሺ በቃ መልካም። ስለዚህ በዚህ መንገድ እግዚአብሔር ያከበረው አንድ ቅዱስ እስቲ ስጠኝ ከመጽሐፍ ቅዱስ ውስጥ በፀጉሩና በጥፍሩ እንደዚህ የዘላለም ሕይወት እንደሚሰጥ ብቻ ሳይሆን ወደ ኋላም ዞር ብሎ ትውልዳትን እናታችን ቅድስት እንደሚለው የት ነው ያለችው? ምን ማለት ነው? የት ነው ያለችው ማለት የት ነው ያለችው ማለት ምን ላይ ነው የተጻፈችው? አንተ ባመጣው ገድላትና ድርሳናት ባልከው እኮ ነው። እና ምሳሌ ስጠኝ ባልከው ነው የሰጠው። መጽሐፍ ቅዱስ ላይ የሉም። እንደዛ አይነት ምሳሌ የለም። እግዚአብሔርን ያወቁት የሰበኩት የመሰከሩት ለነሱ እንደዛ አይነት ለሱ ህይወታቸው የተሰዋው መጽሐፍ ቅዱስ እኮ የተጻፈው ላመኑ ሰዎች ነው አይደለም? መጽሐፍ ቅዱስ እንዳታወራኝ። ቆይ ኪሩ የት ነው ያለው ስላልከኝ መጽሐፍ ቅዱስ ምናምን አንተ ስለምታወራው ነገር እኮ ነው እየመለስኩልህ ያለው። ጥያቄን በደንብ አድርገህ እኔ እኮ መጽሐፍ ቅዱስን ኢንቮክ አድርገህ እንድታወራ ስፈቅድልህ ስለ መጽሐፍ ቅዱስ እንድትነግረኝ ሳይሆን መጽሐፍ ቅዱስ ላይ ህይወታቸው ስለ ጌታ ስም የተሰዉቱ አንዳቸው እንኳን ያ አይነት ቃል ኪዳን ሳይገባላቸው አርሴማ ተገብቶላታል። በደንብ አሁን እኮ አንተ ይሄን እንድታምንልኝ አይደለም እንዲህ እያልኩ ያለሁት። ግን ደግሞ የኦርቶዶክስ የመዳን መንገድ ሁለት ነው ብሳልክ አይደለም። እግዚአብሔር አንድ ነው። የመዳን መንገዳችን አንድ ነው። ግን ደግሞ ስለ እግዚአብሔር ደማቸውን ያፈሰሱ ተሰቃዩትን ማክበር እግዚአብሔርን ማክበር ነው ነው እኔ ዓላማ። በግልጽ መልስልኛ መጀመር ምን ቢያንተ መስጥሮጥ አግድሜ ልሮጥ ነው አገደምኩብህ። አካሄድ ጠሞ ተጠምሜ አልሮጥም። ያው ራሴ ነው መግለጽ ያለብኝ። እስቲ ቀናውን ላስብልህ። እሺ ለሐዋርያው ጳውሎስ እንደዛ አይነት ቃል ኪዳን ተገባ። አንተ እኮ ማለት ያለብህ ነው እንዴ? እንደዚህ ነው እንዴ ነው ማለት ያለብህ? መንገዱ አንድ ከሆነ ጥሩ ነው። ወንድም አለም ሐሳብ መደገፍ ነው ያለብህ። እሱን እዛ ይለምዳል። ያው እዛ አውደ ምሕረት ላይ ሰብከህ ስትወርድ ቃለ ሕይወት ያሰማልን ብሎ የሚሄድ ህዝብ ለምደሃልና እዚህ ጴንጤ ጋር ስትመጣ ግን እንደዚህ የሚባል የለም። በመረጃ ትያዛል። ስለዚህ እንዲህ ነው ማለት ያለብህ ብለህ በድፍረት ለጴንጤ እንዳትነግረው። ሁለተኛ ጴንጤ እንዲህ ነው ማለት ያለብህ ስትለው የቱ ጋር ተብሎ ተጽፏል ብሎ ይጠይቃል። ገብቶሃል አይደል? አዳራሽ ውስጥ ዘግተህ እግዚአብሔር ያድናል እሱን ይሄ እንደዚህ ነው ማለት ያለብህ ስትለው እዛው አውደ ምሕረት ላይ ሞክረው። ይሩቤ አውደ ምሕረት ላይ ሞክረው። አሁን ወደ ኢሹ ተመለስ። አዳራሽ ላይ ዘግተህ ኢየሱስ ያድናል ስላልክ ብቻ ትድናለህ እንዴ? እግዚአብሔርን በመምሰል ነው ወዳጅ። ችግር የለውም። እኔ አሁን ጥያቄ እሱ ማለት ነው ለሐዋርያው ጳውሎስ ያ ቃል ኪዳን ተገብቶለታል። ማሻራር ታይሉት የጸሎት ቤት ካራት ይዘርግት
እግዚአብሔር ኢየሱስ ያድናል ስላልክ አይደለም።